ነጃት ሚዲያ ድሪምወርክስ ሰማው የቀም ቀን ቦታ በክብሩ አምራበት ብቻ እንኳን ሲቲና ዛህራ ማንም እንዳይጥለው አዋጅ አውጃል። ባረከላሁ ፊኩም። ኢንሻአላህ የዛሬው ርዕሳችን ኡስታዝ አብዱል ሐሚድን ካመሰገንን በኋላ የአሽዓሪያዎች ላይ የሚነሳ عند الأشاعرة ኢትሃም ይደረጉበት ወይም ደግሞ እነሱ ላይ ጥያቄ እንዲመጣ ወይም ሹብሃት የሚዘሩት ነገሮች አሉ። እነሱን በተመለከተ ይሆናል የዛሬው ድርሳችን ማለት ነው። ኢንሻአላህ በደንብ በጽሞና እንድናዳምጥ እመክራለሁ። ኢንሻአላህ ከኔ በኋላ ደግሞ ኡስታዝ ሒከም በደንብ ያብራሩላችኋል ማለት ነው። የዛሬው ርዕስ ያው ሰፋ ያለ ነው። ዞሮ ዞሮ አህሉ ሱነቲ ወል ጀማዓ ብለን ስንል عند الإطلاق ማለት ነው አሻዒራና ማቱሪዲያዎችን የሚጠቁም ነው። አህሉል አሰሮችም ደግሞ እዚህ ውስጥ እንደሚገቡ ዑለማዎች ይናገራሉ። አህሉል አሰር ሲባል ኢማማቸው ኢማሙ አህመድ ናቸው። አሻዒሪዎች ሲባል ደግሞ ኢማማቸው አቡል ሐሰን አልአሽዓሪን ነው የሚወሱት። ከዛ ውጭ ደግሞ አቡ መንሱር አልማቱሪዲ ደግሞ የማቱሪዲያን አስተምሮት የሚወክሉ ናቸው። ከዚህ ውጭ ደግሞ ሌሎቹም من الفرقة الناجية አብሮ ይገባሉ በሚል አብዱዲን አልኢጂ የሚገልጿቸው አሉ። على كل حال ብጅታዎች ሲባል ያው መነሻዎች ብዙ ይኖራቸዋል። በነብያችን አለይሂ ሰላቱ ወሰለም ዘመን ጀምሮ ወህዩና ትክክለኛው ጎዳና ሁሉ ጊዜ አልጋ ባልጋ ሆኖ አይደለም ነገሮች የሚመጡት። ነብያችን አለይሂ ሰላቱ ወሰለም የተለያዩ ብጅታዎች ለመርጨት ተሞክሯል። እነዚህም ደግሞ የሙሽሪኮቹ ዘመን ጊዜ ነበር። ከዛ በኋላ የሙሽሪኮቹ ጊዜ ካለፈ በኋላ ሱሐባዎች ከነብያችን ህልፈት በኋላ ሱሐባዎች መሪ በሆኑበት ሰዓት ደግሞ የተለያዩ አንዳንድ እይታዎች የእምነት መሸራረፎች ተፈጠሩ። በተለይ አንዳንዶቹ ዘካ አንሰጥም የሚል ጥያቄ እስከ ማንሳት ደረጃ የደረሱ አሉ። እነዚህም ደግሞ ነብያችን አለይሂ ሰላቱ ወሰለም እስልምና የተመሰረተበት ማዕዘን አንደኛው ዘካ ከመሆኑ አኳያ እሱን ለማስጠበቅ ሰይዱና አቡበክር አስዲቅ ማለት ነው ከፍተኛ ጥረት አድርገው ለማስተካከል ችለዋል። ከዛ በኋላ ደግሞ የተለያዩ ፈተናዎች በሱሐባዎቹ ዘመን ነበሩ። ከነዚህ ፈተናዎች መካከል እምነት ላይ ተኮር ያደረጉትን አንዳንዶቹ እናነሳለን። ቁርአንና ሐዲስን እንረዳለን በሚል የተለያዩ አስተሳሰቦችና ብጅታዎች ሲረጩ ነበር። የኸዋሪጆችን ነው በደንብ የምናነሳው። እነዚህ ኸዋሪጆች የሚባሉት ያው በጣም ቁርአንና ሐዲስ ላይ በጣም ትኩረት አለን በሚል የቁርአኑን ሐቅ እናስጠብቃለን በሚል ኢማሙ አልይና በሳቸው ዙሪያ ያሉትን ሰዎች ቁርአን እንደኻልፉ አድርገው የቁርአን ጠበቃ ሆኖ የመጡበት አንድ ታሪክ ክስተት ነበር። ይህ ክስተት ካለፈ በኋላ ደግሞ የተለያዩ ቡድኖች ቀደር ላይ ወይም ደግሞ መስአለቱል ኢማን ላይ ስለ ቀደር የሚያነሱ ሰዎች ነበሩ። እነዚህ ቀደርያ ይባላሉ። እነሱ ውስጥ ያሉ ደግሞ የሙዕተዚላ አስተሳሰቦች በኋላ ተወለዱ። ሐሰን አልበስሪ ዘመን ላይ ትክክለኛው አስተሳሰብና አስተምሮ እየተማሩ ባሉበት ሰዓት ሁለት ቡድኖች የበለጠ ጥግ ይዘው ጽንፍ በመያዝ የተገነጠሉ አሉ። አንደኛው ክፍል የሙዕተዚላ ክፍል ይሆናል። ሁለተኛው ክፍል ደግሞ የሐሸውያ የሚባለው ወይም ደግሞ እነዚህ አላህና ፍጡራን የሚያመሳስሉ ሰዎች ደግሞ የመጡበት ዘመን ነበር። ይህም ክስተት እንግዲህ ቁርአኑ ከወረደ በኋላ አረበኛውን ከመጠቀም አኳያ የተለያዩ ክፍተቶች ስለነበሩ እንደዚህ አይነት ኢትሃሞች ነበሩ። ያ ብቻ አይደለም፣ ብጅታዎች ሲፈጠሩ የነበሩት ሱሐባዎች ላይ ዘመን የነበሩ ታላላቅ የሆኑ ሱሐባዎችን በተለያየ የስም ማጥልሸት እንዲሁም ደግሞ ብጅታ በመፍጠር ከፍተኛ የሆነ ችግር ለመፍጠር ይሞክራሉ አሉ። ከነዚህ መካከል ናፊዕ የሚባለው ማንሳት እንችላለን። ናፊዕ ኢብኑ አልአዝረቅ ይባላል። እሱም ደግሞ ኢብኑ አባስን ይጠይቃቸዋል ብዙ ጥያቄ። ከዛ በኋላ ኢብኑ አባስ እኮ በትክክል ቁርአን እየፈሰረ አይደለም የሚል ንግግር አመጣ ማለት ነው። ነብያችን አለይሂ ሰላቱ ወሰለም እንግዲህ የቁርአንን ትርጉም እንዲያሳውቃቸው ዱዓ ያደረጉላቸው፣ ሒክማና የቁርአን ተእዊልን እንዲያሳውቃቸው ዱዓ ያደረጉላቸው ታላቅ ዓሊም ናቸው። ኢብኑ አባስ ማለት ያጎታቸው ልጅ አባስ ልጅ ናቸው። እሳቸውንም አባታቸውንም አላህ ስራቸውን ተቀበሉ አላህ ይመንዳቸውና ብዙ ጊዜ ናፊዕ ኢብኑ አልአዝረቅ የሚባለው ጥያቄ ይጠይቃል። ከጠየቀ በኋላ እነዚህ ከሊማዎች ሲተረጎሙለት አይ እነዚህ ትርጉሞች አረቦች እንዴት ያውቁታል የሚል ምላሽ ያስቀምጣል። በዚህ ጊዜ ኢብኑ አባስ ያው አንድ ነገር ይነግሩታል። ማለትም ግጥሞች ላይ እንደተቀመጠና فإن الشعر ديوان العرب ግጥም እኮ የአረቦች እንግዲህ መድብል ነው፣ ሁሉ ነገር የተቀመጠበት ታላቅ መዝገባቸው ነው የሚል ንግግር ያስቀምጣሉ። ከዛ በዚህ ሰዎች አሳሰቦች ፊርቃ መሰረቱ ማለት ነው። አልዛሪቃ የሚባሉ አሉ።
እነዚህ ሰዎች በጣም ድንበር በማለፍ ሰዎችን በተለያየ ነገር በመፈረጅ የሚታወቁ ናቸው። እዚሁ ተመሳሳይ ተሳሳቢ ያላቸው ሰዎች ደግሞ በሙሽሪኮች ላይ የወረደውን የቁርአን አያ በሙእሚኖች ላይ እዛው ሱሐባዎች ላይ መፈሰር አዝማሚያ የፈጠሩ ነበሩ። ስለዚህ ቀጥተኛው መንገድና አስተምሮ አልጋ ባልጋ ሆኖ አልመጣም። በዚህ አይነት ደረጃ ኢማሙ አልይም ጋር የሚያነሷቸው ጥያቄዎች አሉ። እነዚህ ካለፉ በኋላ በኢብኑ አባስና በኢማሙ አሊ መካከልም ራሱ እንደዚህ አይነት ነገር እንደተፈጠረ በማድረግ የሚገልጹ ሰዎች አሉ። በተለይ ወደ አዕቲዛሉ የሄዱ ሰዎች ማለት ነው። ስለዚህ እነዚህ ፊርቃዎች እየተገነጠሉ ከዋናው መስመር ወይም ቅርንጫፍ እየተገነጠሉ የራሳቸውን አስተምሮና ቡድን ቀጥሎ ደግሞ ፖለቲካዊ ይዘት እያሳለፉ ከመጡ በኋላ አቡል ሐሰን አልአሽዓሪ ዘመን ላይ በደረሱ ጊዜ አቡል ሐሰን አልአሽዓሪ ታሪካቸው እንደሚታወቀው ዋናው ቀደም ብሎ የነበሩትን የሱሐባዎች ዕውቀትና የነሱን መርህና አካሄድ ስለነበር የወሰዱት ያን ጊዜ የሙዕተዚላዎችን አስተሳሰብ ሙሉ በሙሉ እንዲፈርስ ምክንያት ሆኗል። ያም ደግሞ ምንም መፈናፈኛ እንዲያጡ አድርገው እንዳደረጓቸው ታሪክ ምስክር ሆኗል። ከዛ በኋላ በአሽዓሪዎችና እንዲሁም ደግሞ በአስተምሮቶቻቸው ላይ የሚደረጉት ዘመቻዎች ሶስት አይነት መልኮች ይኖራቸዋል። አንዳንዶቹ መሻይኾቹ ላይ የሚዘመቱ ናቸው። ከአቡል ሐሰን አልአሽዓሪ ጀምሮ ማለት ነው። የህይወት ታሪካቸው ላይ የሚነሱ ጥያቄዎች አሉ። ከዛ በኋላ ደግሞ የጻፏቸው ኩቱቦች ላይ ደግሞ የሚጠየቁ ጥያቄዎች አሉ። ከዛም በኋላ ደግሞ በአቋሞቻቸው ላይ ዙሪያም የሚነሱ ነገሮች አሉ። ይህ ብቻ ደግሞ አይደለም። በአስተምሮቱ ውጭ ደግሞ በመሻይኾቻቸው ላይ ከፊሎቹ አሳሰባቸውን ቀይረዋል፣ ተመልሰዋል የሚል ነገር ይነሳል። ሌላው ደግሞ ምንድነው ይህንን ትክክለኛ አስተምሮ አህሉስ ሱነቲ ወል ጀማዓ መንገድ ላይ የነበሩትን መሻይኾች እንዲሁም አስተምሮቶቻቸውን ደግሞ እስካሁን ድረስ በጅምላ እምነቶቻቸውን ራሳቸው ወክለው እንደዚህ ነው የሚያምኑት በሚል ጥያቄና ሀሳቦች ሲወሱ ይገለጻሉ። አብዛኞቹ ውሸቶችና ቅጥፈቶች ናቸው የሚሆኑት። ከዛም በኋላ እስካሁን ድረስ ደግሞ የአሽዓሪያ መዝሀብን በተለያየ ጀህሚያ የሚል ስያሜ በመስጠት ድሮ አሽዓሪያዎች የተዋጓቸውን ጀህሚያ ሲባል ሰፋ ያለ አስተሳሰብ ነው። አንድ የተደወነ እንኳን ነገር ባይኖራቸውም ነገር ግን የጀህሚያዎች አስተሳሰብ ተብሎ የሚታወቁ አሉ። እነሱን ውድቅ ያደረጓቸው በተለይ ሙዕተዚላዎችም የጀህሚያ አንድ አካል እንደሆኑ ይወሳል። እነሱን ላይ ረድ ያደረጉትን አቡል ሐሰን አልአሽዓሪን ጀህሚያዎች እያሉ ረድ ያደረጉትን የኛ መሻይኾችን በአጠቃላይ የጀህሚያ አስተሳሰብና ለነሱ ጠበቃ እንደቆሙ በሚያስመስል መልኩም ሲገለጽ ታይቷል ማለት ነው። ከነዚህ መካከል አንደኛው ባለፈው ያነሳናቸው በኢማሙ አቡል ሐሰን አልአሽዓሪ ላይ የተነሳው ሐሳቦች ናቸው። እነዚህ ሶስት አይነት የመርሐላዎች አሏቸው የሚል ሐሳቦች ሲያነሱ እንሰማለን። ሶስት አይነት መርሐላ ሲባል የመጀመሪያው ያው የአዕቲዛል ዘመን ላይ እንደነበሩና በዘመኑ ሙዕተዚላዎች ከፍተኛ ቦታ ያገኙበት ዘመን ስለነበረ እንዲሁም ደግሞ የተለያዩ ከውጭ መጡ አስተሳሰቦችና እውቀቶች ያንን ምርመራ የሚያደርጉበት ሂደትና ሚዛናቸው ደግሞ አቅልን የመጠቀም ሆኖ ስለነበረ በጣም ድንበር ባለፈ መልኩ እንዲሁም ደግሞ የተንዚህም መጠናቸው የተለያየ ቡድኖች እርስ በርሳቸው ቢኖራቸውም የተለያየ አስተምሮቶችን እየቀጠሉ በመኖሩ ምክንያት የዛ ጊዜ በመፈጠራቸው አቡል ሐሰን አልአሽዓሪ የአቢ አሊ አልጁባኢ ደረሳ ሆነው ከቀጠሉ በኋላ ሶስት አይነት መርሐላ እንዳሳለፉ ለመግለጽ ይሞክራሉ። ይህም ደግሞ ውድቅ ነው። ምክንያቱም ተማሪዎቻቸው የሚናገሩት ነገር ምንድነው? ቀጥታ ከኢዕቲዛል ከወጡ በኋላ ወደ አህሉስ ሱና ወልጀማዓ እንደተመለሱ ይህንንም አቋማቸው ደግሞ በሰፊው ኩቱቦቻቸው ላይ እንደተንጸባረቀ ይቀመጣል ማለት ነው። አቡል ሐሰን አልአሽዓሪ ከሌሎቹም ሰዎች ጋር አብረው የመኖር ባህል ነበራቸው። በተለይ ሐናቢላዎች ጋር በኋላ ላይ በጣም አንድ አይነት የአቋም እዛው መግለጫ ላይ እንዳለው የኢማሙ አህመድ አቂዳን የሚንድ አስተሳሰብ እንዳላመጡ በተለይ ደግሞ ኢማሙ አህመድ አስተምሮት አብረው ለማስቀጠል እንደተጉ ይታያል ማለት ነው። የመጀመሪያው ብጅታ ሶስት አይነት መርሐላ አሳልፈዋል ሲባል ሁለተኛው መርሐላ ብለው ለማስቀመጥ የሞከሩት አብዱላህ ኢብኑ ሰዒድ ኢብኑ ኩላብን ነው። ይህም ከአህሉስ ሱና ወልጀማዓ መንገድ ላይ አልነበረም የሚል ስያሜ በመስጠት በተለይ ኩላብያ ብለው ሲጠራ አንድ የተለየ ፊርቃ ተደርጎ የእሳቸው ደረሳ ስም እንዳልተጠራ ለማድረግ ሙከራ ያደረጉበት ሂደት አለ ማለት ነው። ሶስተኛው ደግሞ ኢባና የሚባለው ኪታብ ጋር መሰረት በማድረግ ስለ ኢባና ብዙ አይነት ነገር ተብሏል። በተለይ ኪታቡ የተገኘው ከ700 ዓመት በኋላ ወይም በ1000 ዓመት በኋላ የነበረ ከመሆኑ አኳያ ጽሁፎቻቸውና ኩቱቦቻቸው ለመበረዝ እድል የተገኘበት ነው። በውስጡም ደግሞ የተለያዩ አስተሳሰቦችን አስቀምጧል። ይህም ደግሞ እሳቸው ራሱ ባላሉት መልኩ ሌሎችም ኢማሞችን ኢትሃም ለማድረግ የተሞከረበት አለ። በዚህም ሂደት አቡ ሐኒፋ ራሱ ይህንኑ መንገድ ላይ ባለፉበት ሂደት ነው ኢትሃም የተደረጉ በእሳቸው መዝሀብ ላይም እየተዘመተ የኖሩበት ሂደት አለ። ነገር ግን እንደ ማስረጃ የምንጠቅሰው አልኢማም አቡበክር ኢብኑ ፉረክ የሚባሉት ምን ይላሉ? ኢንተቀለ ሼኹ አቡል ሐሰን
علي بن إسماعيل الأشعري رضي الله عنه من مذاهب المعتزلة إلى نصرة مذاهب أهل السنة والجماعة بالحجج العقلية وصنف في ذلك الكتب بلو يسكمت البكتة ودا أهل السنة والجماعة عندقبو مالتنه عندن بجيتان ሁለተኛ ደግሞ ብጅታው ምንድነው አቅልና ነቅልን በሚያጋጭ መልኩ አቅልን የሚያስቀድም ናቸው አሽዓሪያ መዝሐብ ይላሉ። ይህም ደግሞ ኢትሃማቶች ናቸው ወይም ደግሞ ትክክለኛ ግንዛቤ ላይ የተመሰረቱ አይደሉም። ለሹብሃ የሚረዶቻቸውም ሐሳቦችን ሲዘሩ እንሰማለን። እነሱን ደግሞ ሐሳቦቹን እናነሳለን። በመጀመሪያ ደረጃ አቅልን በጣም ሚዛናዊ ባለውን መልኩ ጥግ ለጥጦ የሚጠቀሙት ሙዕተዚላዎች ናቸው። እነዚህ ደግሞ ሙዕተዚላዎች ረድ በማድረግ ደግሞ ከፍተኛ ሚና የተጫወቱት አቡል ሐሰን አልአሽዓሪ ናቸው። ያ ብቻ ሳይሆን ኩቱቦቻቸውም ላይ አስፈሮት ይገኛሉ። አንዳንድ ኩቱቦቻቸው በርግጥ ኢንቲሳብ የተደረገ ነው ይላሉ እንደ መቃላቱል ኢስላሚይን ኩቱቦቻቸው ማለት ነው። ከዚህ በኋላ አቅልና ነቅል የሚባለው ጉዳይ ላይ እንደሚረጋገጠው ያው የመጀመሪያ ወህይ በወህይ ነው የሚመራው። አቅል ራሱ ትክክለኛ ሚዛን ጠብቆ እንዲኖር ካስፈለገ በወህይ መመራቱ ላይ ማንም ጥርጥር የሚያነሳበት ጉዳይ አይደለም። ነገር ግን አንዳንድ መሳኢሎች አሉ። ለምሳሌ አቅል ምን ሚና የለውም ብሎ የሚያስተላልፉ ቡድኖችና አስተሳሰቦቻቸው ይህም ደግሞ ውድቅ የሆነ ሐሳብ እንደሆነ በደንብ ሞግተዋል ማለት ነው። ስለዚህ ነገር ግን ለምሳሌ አንዳንድ ሸሪዓዊ ድንጋጌዎችና ቀጥዒ የሆነው ሁክም ጋር ምንም አይነት ግጭት እንደሌለ ይታወቃል። ወላኪን ግን ከአቅል ሁክሞች ጋር አንድ ሰው ያለው የአእምሮ አድማስና ግንዛቤ መጠን ስለሚለያይ ከሱ ጋር ከሚነሳው ብያኔ አንፃር ደግሞ አንዳንድ ነገሮች ላይ የተጣረሰበት ሊሆን ይችላል። ከዚህ አንፃር እንዴት ነው የሚሄደው የሚለው ጉዳይ ላይ አቡል ሐሰን አልአሽዓሪ የጠቀሱት አለ። እሳቸውም ደግሞ ምንድነው ሪሳላው ወይም ደግሞ የነብያችን አለይሂ ሰላቱ ወሰለም ንቡዋ ሰዎች የተቀበሏቸው ሙከለፍ የሆኑበት እንግዲህ በአቅል ላይ እንደሆነ ይጠቅሳሉ። ይህ ማለት ግን የመስጠር ሸሪዓ ያደረጉት ማለት አይደለም። እንደሚታወቀው መስጠር ሸሪዓ ብለን የሚታወቀው በሁሉም ዘንድ ተቀባይነት ያለው ሂደት ምንድነው? ከአንዳንድ ቡድኖች በስተቀር የቁርአን አለ፣ ቀጥሎ ሐዲስ አለ፣ ቀጥሎ ደግሞ ኢጅማዕ አለ፣ ቀጥሎ ደግሞ ቂያስ ነው። ቂያስን ደግሞ የተቃወሙ ዛሂርያዎች ነበሩ። ወላኪን ግን እነዚህን አራቱን የሚቀበሉ ዑለማዎች ናቸው ያሏቸው ማለት ነው። ከዚህ አንፃር ነው የሚታየው። ቀጥሎ ደግሞ ኡሱል ኪታቦች ላይ ቢታይ በተለይ አሽዓሪያዎች አቅል እንደሚቀደም እንደማዩ በግልጽ ያስቀምጣል። ጀማዓል ጀዋሚዕን የቀረሰው የነሱን ሽሩሆች ያየ ሰው ይህንን ነገር እንደሚቃወሙና ሁክም የሚባለው ሸሪዓ ለመሆኑ የአላህ ሱብሓነሁ ወተዓላ መሆኑ በደንብ አስረግጠው የሚናገሩ ናቸው። ይህ ብቻ ደግሞ አይደለም። እሳቸውን ደግሞ ካለፉ በኋላ ሌሎችም ኢማሞችን ተመሳሳይ አይነት ጥያቄ ለማስነሳት ይሞክራሉ። በተለይ በኋላ ከመጡት የመጀመሪያው ኢማሙ ራዚ ላይ ጭምር እንደዚህ አይነት ሐሳቦች ሲወሳ ይታያል። ወላኪን ግን ይስተት ነው። ኢማሙ ራዚ ራሱ መጣሊበል አልያና ሌሎች ኩቱቦቻቸው ላይ የሚያረጋግጡት ምንድነው ሸሪዓ መከተል የሚለው ላይ የተረጋገጠ ነው የሚሆነው ማለት ነው። በሚገርመው ሁኔታ ደግሞ እነዚህን አይነት ኢትሃማቶች ወይም ደግሞ ጥያቄዎች ሲያነሱ የሚገርመው የመጨረሻ ደግሞ አሳሰባቸው ላይ ደግሞ እነዚህ መሻይኾች ራሱ ከሆነ አቋም በኋላ ተመልሰዋል የሚል ደግሞ አሳሰቦችን ደግሞ ሲረጩና ሲያዛምቱ ደግሞ እንመለከታቸዋለን። ተመልሰዋል የተባሉት ምን አይነት ሰዎች ናቸው? ምን አይነት ዑለማዎች ናቸው የሚለውን ስናይ በጣም በሚገርም ሁኔታ ከነበሩበት አሳሰብ እንደወጡ አድርገው የሚገልጿቸው እናገኛለን ማለት ነው። የመጀመሪያው ቅድም እንዳሳየነው የአቡል ሐሰን አልአሽዓሪ አቂዳና የእሳቸው የህይወት መርሐላ ላይ የተነሳውን ጥያቄ ነው። ቀጥሎ ደግሞ አልኢማሙል ጁወይኒን ነው። አልኢማሙል ጁወይኒን ብዙ ጥያቄዎች አንስተውባቸዋል። ከነዛ ጥያቄዎች መካከል አንዳንድ ኪታቡን ለኒዛሙል ሙልክ ኪታብ ለሱ ሲሉ የጻፉ ኪታብ አለ። በሱ ርዕስ ዙሪያ ላይ የተነሳለ እሱ ደግሞ የተፍዊድ መዝሐብ ተከትለው በመሄዳቸው ምክንያት የተለየ አይነት አሳሰብ እንዳላቸው አድርገው ለመሳል የሞከሩት አለ። ከዛ በኋላ ኢማሙ አልገዛሊ እንደዚህ አይነት አሳሰቦች ሲያነሱባቸው ይስተዋላል። በተለይ መጨረሻ አኺር አካባቢ የተሰውፍ ወይም ተዝኪያ ላይ በማተኮራቸው ምክንያት ቀደም ብሎ የነበሩት ኩቱቦችን እንደጣሉ ለማስመሰልም ከፍተኛ ሐሰት ፕሮፓጋንዳ ሲነዛ ነበር። ኢማም ፈኽሩዲን ራዚ ቀደም እንደነገርኳችሁ አንዳንድ ነገሮቻቸው ወስያቸው ላይ ያለውን ንግግር በመውሰድ የተሳተ እንደሆኑ ለመገንዘብና ወይም ደግሞ ከዚህ አይነት አስተሳሰብ ከአሽዓሪያነት እንደወጡም ሐሰት ሲነዙ ይገነዘባል። በተለይ መዝሐብ ውስጥ ያሉ ሰዎች አይደሉም እንደዚህ አይነት ሐሳብ የሚያነሱት ማለት ነው። ነገር ግን መሻይኾች ራሱ የጠቀሷቸውን አንዳንድ ሐሳቦችና ግጥሞችም በተለየ መልኩ ለራሳቸው በሚመች መልኩ በመጠምዘዝ ይህንኑ ሂደት ሲያንጸባርቁ ነበር። ወከዛሊካ ኢማም ሰይፉዲን አልአሚዲ እሳቸውም ደግሞ እንደዚሁ እንደተመለሱ ኢትሃም ያደርጓቸዋል። በተለይ ተቀናቃኝ የነበሩ ቡድኖች በፈኽሩዲን ራዚ ዘመን ላይ የነበሩት ከራምያዎች፣ እነዚህ ከራምያዎች ብሎ ማለት ያው ተጅሲምን አስተሳሰብ በደንብ አድርገው የሄዱ ናቸው። እነሱ ደግሞ የተለያየ ቡድንና ክፍሎች አሏቸው። ወላኪን ግን በዚሁ አስተሳሰቦቻቸውና መርሆቻቸው ውጭ ደግሞ ኢማሙ ራዚ ጋር የተለየ ፍትጊያ ነበራቸው።
ከዚህ እሳቸው የዚያን አሳሰብ ስለመቱና ስለሄዱ በኋላ ያው አሳሰብ በተወሰነ መልኩ በመቀጠሉ ምክንያት የዚህን አሳሰብ አካሄድ በተወሰነ መልኩ ጨልፈው ሲጠቀሙ የነበሩ አካሎች ሰይፉዲን አልአሚዲን ሐይራ አለበት፣ ውቁፍ አለበት፣ የተምታታበት ነገር አለ የሚለውን ነገር በማንሳት ያው እንደተመለሱ ለማስመሰል ሙከራ ያደርጋሉ ማለት ነው። በዚህ አይነት ሂደት ነው መሻይኾችን ኢትሃም ሲያደርጉ የነበሩት። ሌላው ደግሞ ከእምነቶቻቸው አኳያ 7 ሲፋ ብቻ ነው የሚያጸድቁት የሚል ደግሞ ሐሳቦች ሲያንጸባርቁ ይስተዋላል። በአሽዓሪያ መዝሐብ ላይ 7 ሲፋ ብቻ ነው የሚጸድቀው የሚባል የለም። እንደውም ሲፋዎች ብዙ ፓርት እንዳላቸውና አንደኛው ሲፈቱል መዓኒ ተብሎ የሚጠራው እነዚህ የታወቁት 7ቶቹ መሆናቸውና እነሱን ደግሞ በአቅል ደረጃ እንኳን ሁሉ የሚቀበላቸው መሆኑን የሚያንጸባርቁበት ነው። ይህንን ደግሞ ሂደት ይቀበሉታል ሌሎችም አካል። ወላኪን ግን እዚህ ላይ እንደቆሙ አድርገው ለመሳል ይሞክራሉ። ኩቱቦቻቸው ላይ ግን ያንን የሚያንጸባርቅ ሆኖ አይገኝም። ሌላኛው ደግሞ በሚያስገርም ሁኔታ አላህ ሁሉም ቦታ ላይ ያለው ብለው ያስተምራሉ የሚል ደግሞ ቅጥፈቶች አሉ። በኪታብም ደረጃ የተጻፉ ናቸው በጣም በሚገርም ሁኔታ ማለት ነው። እነዚህ ኩቱቦች ላይ ደግሞ ሲታይ አላህ አሽዓሪያዎች አላህ በቦታ የሚገለጽ እንዳልሆነ ይገልጻሉ። በተለይ ቦታ ደግሞ የአላህ ሱብሓነሁ ወተዓላ ፍጡር እንደሆነ ስለሚታወቅ እነዚህ አይነት ደግሞ ኢትሃማቶችንም አብረው ሲያነሱ ደግሞ ይስተዋላል ማለት ነው። ስለዚህ እነዚህ አሳሰቦች ሁሉ በአጠቃላይ ለምንድን ነው እንደዚህ አይነት ኢትሃም የሚደረገው ሲባል አብዛኞቹ የምናገኛቸው እንትኖች ናቸው። በተለይ እነዚህ አሳሰብ ያላቸው የአሽዓሪያ መዝሐብ በጣም ሲዋጉና ሲታገሉ የነበሩ አሳሰቦች ያንን የወለዷቸው ናቸው ማለት ነው። አልዓቂደቱ ኒዛሚያ የሚባለው ኪታብ ላይ እንደገለጹት ማለት ነው። አንዳንድ ቦታዎች ላይ እንደተቀመጠው ይሄ የሄዱበት መንገድ ያኒ መስለከል ዑለማ ፊ ዛሂር ነው ሄዱት። ይህም ደግሞ ወኢጅራኡሃ አላ ሙጂቢ ማ ተብተዲሩ አፍሃሙ አርባቢ ሊሳን ሚንሃ ብለው ያስቀምጣሉ። ከዚህ አንፃር እሳቸው ይሄንን ሰዎች በሚወስዱት ግንዛቤ እንደማይከተሉትና ወላኪን ግን ሰለፎች የሄዱበትን መንገድ ተቅሪር በማድረግ የሄዱበት የአቂዳ ኪታብ እንደሆነ ነው ራሱ አልኢማሙል ጁወይኒ ኪታባቸው ላይ የሚገኘው ማለት ነው። ከዚህ አንፃር መስጠረት ተለቂያቸው የትኛው ነው ሲባል ቅድም እንደገለጽንላችሁ ቁርአንና ሐዲስን መሰረት አድርገው ነው የሚሄዱት። የሱሐባዎችና የዛን ዕውቀት መርህ ማስጠበቅ ነው። ምክንያቱም ሚዛን የሳቱ አቅላቸውን ጥግ በመጠቀም የሙዕተዚላዎችና እንዲሁም ደግሞ ዛሂሮችን በመያዝ ደግሞ የተሽቢህ ቦታ ላይ የገቡትን ሚዛን ያስጠበቁበት ዓሊም በመሆናቸው ያንኑ ደግሞ ሚዛን ጠብቆ የሚሄድበት ዕውቀት ዘርፍ ስለነበረ ሌሎች ደግሞ ከዚህ ውጭ ያሉ ስነ መለኮት ግን የተመለከቱ እንዲሁም ደግሞ ሃይማኖት ነክ የሆኑ ጉዳዮችን ማስረጃዎችን በመጥቀስና በማደራጀት በሚታወቀው የዕውቀት ዘርፍ ዒልሙል ከላም ከመሆኑ አኳያ እሱን የሚያነሱ ናቸው። ያ ብቻ ደግሞ አይደለም። እርስ በርስ አንዳንድ ኩቱቦቻቸው ላይ አቡ ሐኒፋ እንደተናገሩ የኢርጃ አይነት አስተሳሰብ እንዳላቸው ለመጥቀስ ምክንያቱም ኢርጃ የሚባለው 3 አይነት መርህ ያለው ነው። አንዳንዶቹ ኸዋሪጆች የሚያንጸባርቁት ነው። ይህም ደግሞ ምን ማለት ነው? ሰውየው ከባኢር ከሰራ ካፊር ነው የሚል አስተሳሰብ ስለነበራቸው ያንን በመታገላቸውና ያን አስተሳሰብ በመጣላቸው ይህም ደግሞ ኢርጃ ተብሎ ይጠቀሳልና በዚህ አይነት አንፃር አቡ ሐኒፋን ደግሞ ይሄ ትክክለኛ ሙርጂዓዎችን አስተሳሰብ ውድቅ የነበረውን አስተሳሰብ ስማቸው ውስጥ እንዳስገቡ አድርገው ኢባና ውስጥ የእሳቸውን እንኳን ስም ባይጠቅስም በዚህ አይነት መልኩ ደግሞ ሰዎች ሲያስቀምጡ ደግሞ እናስተውላለን ማለት ነው። እነዚህ ሁሉ በአጠቃላይ አንደኛው መሻይኾቹን ኢትሃም የማድረግ ነው። ሁለተኛው ደግሞ አስተምሮቶቹን የመውቀስ ነው። ሶስተኛው ክፍል ደግሞ አስተሳሰቡ በአጠቃላይ ከሌሎች ጋር ሌብል በማድረግ ደግሞ በአንድ ላይ የአስተሳሰቡ የሌሎች እምነት የተጨማሪ እንዳለበትና ፍጹም የጥመቶች አንጃዎች አስተሳሰቦች እንደሆነ ለማድረግ ከፍተኛ ጥረት ሲደረግ የነበረበት ሂደት እንደነበር እናስተውላለን ማለት ነው። ነገር ግን ቀስ ብሎ ለተገነዘበው ሰው የሚሉትና አስተሳሰቦቻቸው ከራሳቸው ኩቱቦችና ባለቤቶቻቸው የተናገሩት ከሆነው በዛ መርህ ደግሞ የሚያየው ከሆነ እንግዲህ ትክክለኛ ሚዛን ያስጠበቀ የዑለማዎቹ እስከዛሬ ድረስ የሄዱበት መንገድ መሆኑን እንገነዘባለን ማለት ነው። እና እነዚህ መርሆች እና መሰረቶች ወደኋላ የተገነዘበ ሰው በተለያየ ዑለማዎች መካከል እክትላፍ ያለበትና አንዳንዱ ጥግና ጥግ የወሰዱትን ሐሳቦች እንደ መርህ አድርገው ለመውሰድም የወሰዱ ሰዎች አሉ። ይህም ደግሞ ልዩነት እንደፈጠረ ለማድረግ አይነት አሳሰብ ሞክሯል። ይህ ደግሞ ስህተት ነው። ምክንያቱም ዑለማዎች የሄዱበት የሙተከሊሞቹ ትልቁ አሊ ኢብኑ አቢ ጣሊብ ናቸው ብለን ነው የምንወስደው። ምክንያቱም ኸዋሪጆችን ባነሱት ነጥብ ላይ ወዕድና ወዒድ መስአላ ላይ እንዲሁም ቀደርያ ላይ ያነሱት ስለ ቀዷ ስለ ቀደር ስለ መሽአ ያለው ጉዳይ ላይ ከዛና አብዱላህ ኢብኑ ዑመር የሄዱበትን መንገድ ያረጋገጠ መንገድ ከመሆኑ አኳያ ያ ብቻ ደግሞ አይደለም ቁርአን የሚያይደው መሆኑን ነብዩላህ ኢብራሂም በነበረው ንጉስ ላይ ኑምሩድ ላይ ምላሽ የመሰጡበትም አሳሰብ መርህ ስለነበረ ይህንን መርህ ብዙ ጊዜ ጠበብ አድርገው የሚያዩና የሚከላከሉ ሰዎች ይህን አይነት አካሄድ ሲሄዱ ይታያል። በእርግጥ አሁን ላይ ከነበሩ አሳሰቦች ተጠውራቶች አሉ። ለምሳሌ ሐነፊያን መዝሐብ ተከትለው በኋላ ላይ በአቂደቱ ጣሐዊያን በተለየ አይነት ግንዛቤ ሸርህ ለማድረግ የሞከሩ ሰዎች
በአቅል ጉዳይ የሚያነሱ ላይ የተወሰነ ማስተካከያ በሚመስል መልኩ ተመሳሳይነት ንግግር ሲያንጸባርቁም ደግሞ እንመለከታለን ማለት ነው። እና እነዚህን ሂደቶች እንመለከት በአሽዓሪያዎች ላይ የሚነሱት ዘርፋቸው 3 ሆኖ ነገር ግን ማጠቃለያው ግን ከኩቱቦቻቸው የተለያየ ምላሽ የተገኘበት እንዲሁም ደግሞ ራሳቸው መሻይኾቹ ደግሞ አቋማቸው ምን ላይ እንደነበረ የሚረጋገጥበትና ሶስተኛ ደግሞ እምነቱ ወይም ማስተምሮቱ ላይ ደግሞ ከሚነሳው አኳያ ዘመናትን የተሻገሩ ኢትሃማቶች ሊሆኑ ይችላሉ፣ እነዚህ ጧኖች ሊሆኑ ይችላሉ። እነሱን ሁሉ በአጠቃላይ ምላሽ ያደረጉበት ነው። በተለይ ሐዲስን በአኳያ በመሆን ሐዲስን ሸርህ በማድረግ የሚታወቁት እንግዲህ አሽዓሪያዎች ናቸው። አብዛኞቹ ደግሞ ኩቱቦቻቸው ላይ በማረጋገጥ የሚታወቁት እነዚህ ናቸው። ነገር ግን ሐዲስ አልአሃድን መስአላ በማንሳት ሐዲስ አልአሃድ ላይ የሚነሳው ጥያቄን በመውሰድ ይህንን ሐዲሱን እንደጣሉት በማድረግ ሁክም ሲወሰድ ይታያል። ያ ብቻ ደግሞ አይደለም። በተለይ ኢልዛማቶችን በማስቀመጥ ይህ ማለት ይሄ ነው፣ ይህ ማለት ይሄ ነው በሚል በፊት ከራምያው ሲሄዱበት የነበሩትም አንዳንድ አስተሳሰቦችም በዚሁ አይነት አገላለጽ ለመጥቀስም ሲሞከር ታይቷል ማለት ነው። ይህ ነገር ግን ያው በአራቱ መዝሐቦች ላይ ፍቅህን መሰረት ያደረጉ ዑለማዎች በእምነት የሚመርጡት የካሪክለም ያስተምሩት መንገድ የአሽዓሪያዎች መንገድ ለመሆኑ ግልጽ ነው። በተለይ አንዳንዶቹ ደግሞ አንዳንድ አቂዳዎች ላይ በጣም የሚገርመው አላህ አይታይም ማለታቸው ነው በሚል አላህ የለም ማለታቸው ነው የሚሉ አስተሳሰቦችና ድምዳሜዎችን በመውሰድ በተለይ እነሱን ኢትሃም ሲያደርጉ ተስተውሏል ማለት ነው። እነዚህ ሁሉ በአጠቃላይ ከእምነታቸው አኳያም ስህተት የሆኑ ግንዛቤዎች ናቸው። በጣም በሚገርም ሁኔታ አንዳንድ ኩቱቦቻቸው ላይ ሲቀመጥ ራሱ ለምሳሌ ዑሉውን ነፊ አድርገዋል የሚል አሳሰብ ሁሉ ሲያስቀምጡ እናያለን ማለት ነው። ይህ ሁሉ አስቸጋሪ ነው። ምክንያቱም አብዱራህማን የሚበራክ የሚባለው ምን ይላል ስለ አሽዓሪዎች አማ አትባዑ አልአሽዓሪ አልሙተአኺሪን ይላሉ። ሙተአኺርና ሙተቀዲሞች ናቸው በሚል ለመበታተንም የተሞከረበት አለ በእይታ ማለት ነው። በአይዲዮሎጂ ደረጃ ፈንፉኑ ሐቂቀተ ኢስቲዋ አለ ኢስቲዋውና እውነተኛውን ሐቂቃ በቁርአን ላይ ተንጸባረቀውን ሐሳብ ይሄን ነገር አይቀበሉም ውድቅ ያደርጋሉ ነው የሚለው። ወይቁሉን ብለው ማለት ሐሉን ፊ ኩሊ መካን ሁሉም ቦታ ላይ ያሉት ብለዋል የሚል ነገር ያስቀምጣል። ይሄ ተዕሊቅ አለ الفوائد المثلى የሚለው ኪታብ ላይ የተገለጸ ነው ማለት ነው። እንደዚህ አይነት ኢትሃማቶችም ሲያንጸባርቁ ተመልክተናል ማለት ነው። ያው ደግሞ ሌሎቹ ደግሞ መዝሐቡ ላይ ምክንያቱም መርህ ስለነበረው የተፍዊድና የተእዊል አኳያ የሚያንጸባርቅ ከመሆን አኳያ ያላሉትን ሐሳቦች ሁሉ በመተርጎም ወይም ደግሞ ከእስጥላሁ በማውጣት የሚሉትን አሽዓሪዎች ራሱ በዒልም ከላም ውስጥ ያለውን እስጥላሃቶች ቋንቋዊ ትርጉም በማላበስ ይህ ማለታቸው ይሄም ማለታቸው ነው የሚል ግንዛቤዎች ሁሉ እንዲስተዋሉባቸው ለማድረግ ሞክረዋል ማለት ነው። በተለይ ደግሞ ከአሽዓሪያዎች ጋር በዘመናቸው አንዳንድ ልዩነት የነበራቸውና እርስ በርስ ረድ ሲደራረጉ የነበሩትን ሰዎች እንደ መርህ በማድረግ አንዳንድ እንኳን ጥቂቶች ቢሆኑም እነሱንም ደግሞ ለዚሁ አይነት አገልግሎት እንዲጠቀሟቸው አድርገዋል ብለን እንወስዳለን። በጣም በሚገርም ሁኔታ አንዳንዶች እርስ በርስ በነበራቸው ሂደት ትልልቅ አይማዎችን ራሱ ከቁርአንና ሐዲስ ሸርህ ሲያብራሩ ከኖሩ በኋላ በምን አይነት ግንዛቤና ሐሳብ ሲያስቀምጡላቸው ተስተውሏል። በተለይ ኢማሙ ራዚም ማለት ነው ኮከብ አምላኪ እንደሆኑ ከእስልምና ራሱ ፈርተደ አኒል ኢስላም በማለት ሁሉ ኪታቦቻቸው ላይ የተንጸባረቁ ሰዎች አሉ ማለት ነው። በዚህ ደረጃ የነበሩትን የግል ቢፋቸውን ወይም ደግሞ የግል ጸባቸውን የመዝሐብ ጸብ ለማድረግም የተሞከረበት ሂደቶች አሉ። ያ ብቻ ደግሞ አይደለም። አንዳንድ ኩቱቦቻቸውን ራሱ ሸርህ እናደርጋለን በሚል ያሳሰብ ደግሞ የአይዲዮሎጂ ደግሞ ጥምዘዛዎችም ይነሳሉ። ከግንዛቤ አኳያ ራሱ የቁርአን ለፍዙን ራሱ የወረደውን አይቀበሉም ለማለት አንዳንድ ሂደቶች ተስተውሏል ማለት ነው። በተለይ ስለ እስቲዋ በተነሰበት ጉዳይ ላይ ኢስተውላ ልክ እንደቀየሩት ማለት ነው። ልክ አይሁዶች እንደቀየሩት እነሱ እንደቀየሩት አይነት ምሳሌ በመውሰድ በጣም ራቅ ያሉ የሆኑ የግንዛቤ ስህተቶች ለመፍጠር ብቻ ሳይሆን እነሱንም በዚህ መርሆን ደግሞ ለማጠልሸትም ሚናቸውንም ለማበላሸት ተሞክሯል። ባለፈው እንዳስቀመጥነው አቡበክር አልባቂላኒ በምን አደረጓቸው አቡል ሐሰን በዛ ጊዜ ነበር ዳረቁጥኒ ስማዋቸዋል። ይህ ነው እኮ በተለይ ሲሞቱ ደግሞ ሐንበሊያዎችም የነበሩ የአህሉ ሱና መንገድ ሲረዳ የነበረ የሙስሊሞች ኢማም እንደነበሩ አድርገው አስቀምጠዋል። በተለይ ይህን በመመለስ ደግሞ ሌሎቹንም አስተሳሰቦች ከእስላም ውጭ ያሉ እስልምናን የሚያጠቁ አስተሳሰቦችን የተለያዩ አስተሳሰቦችን ሁሉ ምላሽ በመስጠት እስከ 70,000 ድረስ ገጽ ያላቸው ጽሁፎች እንደጻፉ አንዳንዶቹ 50,000 ሌሎቹ እስከ 70,000 ገጽ ድረስ እንደጻፉ ደግሞ ያስቀምጣሉ ማለት ነው። በተለይ ሲፈቱል መዓኒ እና ሲፈቱል መዕነውያ እና መዓኒ የሚለውን ግንዛቤ ባለመረዳት የሚጠቀሙትን ኢስጢላህ ባለመረዳት እንደዚህ ማለታቸው እኮ ይሄ ማለት ነው የሚልም አሳሰቦች እንዲፈጠር ምክንያት ሆኗል። ያ ብቻ ደግሞ አይደለም። አሽዓሪያዎችና ማቱሪዲያዎችም
በጥቂት መሳላዎች የሚለያዩበትን ወይም ደግሞ በፍሩዕ በሆኑ ጉዳዮች ላይ ካገላለጽ አኳያ የሚሄዱበትን አገላለጽ እሱን ራሱ በመጠቀም ይህ ማለት ይሄ ነው ይሄ ማለት ይሄ ነው በሚል ከፍተኛ የመፈላቀቅ ስሜት ለመፍጠርም ሙከራ የተደረገበት ሆኖ እናገኘዋለን ማለት ነው። ስለዚህ በሙተሻቢህ አያቶችን በሚገነዘብ ጉዳይ ላይ በተለይ ሲፈቱል ኸበርያ መሰረት በማድረግ ስለ አላህ ሱብሓነሁ ወተዓላ መገለጫዎች ናቸው ተብለው በኸበር የተጠቀሱ በአቅላችን ተሰውር ማናደርጋቸው ነገሮች ላይ መርህ በማድረግ እነዚሁ አሳሰቦች ያንኑ የቁርአን እንደጣሉ ወይም ደግሞ አላህ ሱብሓነሁ ወተዓላ ሲፋ በማጓደል እንዲታሙ በማድረግ በተለይ በፊርቃነት እንኳን ደረጃ በዙ አይነት እንኳን አሳሰቦች ቢኖሩም ነገር ግን አሽዓሪያዎች የሚታወቁት ያው በሲፋትያ በመባል ነው። ይሄ አልሚለል ወኒሃል ኪታብ ወይም ደግሞ በዚህ አይነት ርዕሶች የተጻፉትን ካዩ ማግኘት ይችላሉ ማለት ነው። በተለይ ጥግ የደረሱ ደግሞ ዛሂሪያዎች እንደ ኢብኑ ሐዝም አይነት ያሉ ሰዎች አልፊሶል በሚባለው ኪታባቸው ላይ ያንጸባረቁትን አሳሰብ ሁሉ በአጠቃላይ ፍጹም ልክና ትክክል በማድረግ በኋላ ላይ የመጡ ሰዎች ማለት ነው የዚሁ የኸዋሪጆችን እንዲሁም ደግሞ የዛሂሪያዎችን አሳሰብ እንዲሁም ደግሞ የአንዳንድ በዛ ዘመን የነበሩ ሙጀሲማዎችና ሌሎች ደግሞ ይህንኑ ሐሳብ ይደግፋል የሚሉትን ኩቱቦችና አሳሰቦች በመምረጥ ያሄዱ ሰዎች እነዚህን ሰዎች በመጠቀም ጥያቄ እንዲነሳባቸው ለማድረግ ሞክረዋል ማለት ነው። ያ ብቻ ደግሞ አይደለም። ቁርአን ላይ ባላቸው ደግሞ ዑሉመል ቁርአን ላይ በተለይ ደግሞ የወሳኢሎች እነዚህን የቁርአንና ሐዲስን ዒልም የሚረዱበትን ወሳኢሎች ወይም ደግሞ ወደዛ የሚያዳርሱባቸውን ዑሉመል አቅልያ ብለን የምንጠራቸውን እነዚህን አንዳንዶቹን ልክ የሌሎች አሳሰቦች አራማጅ ለማድረግ የተሞከረበት ሂደት አለ። በቅርብ ጊዜ ከሰማነው መካከል ኡሱል ፊቅህ ለምሳሌ ፍልስፍና ነው የሚል ሙሉ ድቅ ለማድረግ ሙከራ ተደርጓል። ይህም ደግሞ የሰለፎች ዘመን ላይ የነበረ ሷሃባዎችም ጊዜ በተለያየ ስርዓትና ሂደት ሲጠቀሙበት የነበረ በኋላ ደግሞ እንደ ዒልም ሆኖ ተደውኖ በኢማም አሻፊዒ መሰረት አሪሳላ የሚባል ኪታብ መጥቶለት የነበረው ቢሆንም ነገር ግን ይህንን ሐሳብ ውድቅ እንደሆነ ለማድረግ በዒልሞችን ራሱ ኢትሃማት በማድረግ ይታወቃሉ። በተለይ አሽዓሪያዎችን ይረዳል የሚሉ አሳሰቦችን ውድቅ ለማድረግ የቋንቋ እውቀቶች ሊሆኑ ይችላሉ። እነዚህን አንደኛው በላጋ ነው ዒልም። በዚህ ላይ ደግሞ እንደ ዒልም ደግሞ ሁሉም ሰው አስተዋጽኦ ያደረገበት ነው። ከፊል በፊት የነበሩ አንዳንድ ሙዕተዚላዎችም በዚህ በጣም የሚታወቁ ነበሩ። ወላኪን ግን እንደ ዒልም ነው የሚጠቀሙት። ግን ድንበር የሚያልፉበት ግን አቅል ሳይሆን በአቅላቸው በሚሰጡት ፍርድና ሁክም ከመሆኑ አኳያ ይህንንም እንዲስተካከል ያደረጉትን ጥረት ዑለማዎች ማለት ነው ይህንን አሳሰብ እንደወረሱ ለማስመሰል ሙከራ ተደርጓል። በተለይ ደግሞ አንዳንድ ረቂቅ በሆኑ መሳኢሎች ላይ በተለይ ትልልቅ ዑለማዎች በደንብ ጉዳዩን ያወቁ ሰዎች በሚያብራሩበት መሳኢሎች ላይ አንዳንድ ዑለማዎች ኢኽቲያር ያደረጉትን እንደ ኢማሙ ራዚ ሊሆኑ ይችላሉ፣ ወከዛሊክ አሽሃረስታኒ ሊሆኑ ይችላሉ፣ ወከዛሊክ አልኢማሙ አልጁወይኒ ሊሆኑ ይችላሉ። ይሄ አንዳንድ ሐሳቦች ጋር ገጥሟል በሚል ከዚህ አሳሰብ ወጥተዋል ለማለትም ጥያቄ ሲያነሱ አስተውለናል ማለት ነው። በእርግጥ በእሳቸው ዘመንና ይሄ ብቻ ሳይሆን በአቡ ሐኒፋም ላይ ወከዛሊክ በኢማሙ ሻፊዒ ዘመን ላይ ራሱ በዛው ኢማም ማሊክያ ሰዎች ተከታዮችም የተለያየ አይነት ነገር ሲያደርጉ የነበረበት ሂደት አለ። ወከዛሊክ ኢማም አህመድም ላይ ደግሞ እንደዚሁ የተፈጠራለ ማለት በኢማም አህመድና በሌሎች ዑለማዎች መካከል ደግሞ ሙዕተዚላዎች ባነሱ ፊትና በተለይ ከሳቸው በፊት የተነሳ ሆኖ ጉዳዩ በዚህ ደግሞ በአንጸባረቁ ጉዳይ ላይ ዑለማዎች እንደ በሕثና ባስቀመጡበት አገላለጽና ሂደት ላይ መሰረት በማድረግ ደግሞ ሰፊ ልዩነት እንዳለ ለመፍጠር የተሞከሩ ፉዶላኡል ሐናቢላ የሚባሉት ትልልቅ የሐንበልያ ዑለማዎች በአንዳንድ መሳኢሎች ላይ ያስቀመጧቸው የኢማሙ አህመድ አቂዳ ምንድነው በሚል ለምሳሌ አቡል ፈድል አተሚሚ የጠቀሱትን ሐሳብ ሁሉ ውድቅ በማድረግ የሚሄዱበት አካሄዶች አሉ። አንዳንድ ደግሞ የሐንበልያዎች ላይ መዛሂብ ላይ የሚያስቀምጡትን ለምሳሌ እንደ ሙዕተመድ አድርገው የሚወስዱትን የመጀመሪያውን የተፍዊድን አካሄድ ከሄዱ በኋላ ላይ ደግሞ በአንዳንድ ሁኔታ ደግሞ ለምሳሌ ምንድነው የተለየ ተውይልን መንገድ ውድቅ ለማድረግ ደግሞ በሄዱበት አኳያ እንደ መዝሐቡ አስተምሮት ከመሆኑ ጋር ያንንም ሰፊ የሆነ ልዩነትና ሌሎች አሽዓሪዎች ላይ ሙሉ በሙሉ ሊያገለግልና ለነሱ ረድ ነው የሚል አሳሰብ ለመፍጠር ሁሉ የተሞከረበት ሂደት አለ። በጣም በሚያሳዝን ሁኔታ አንዳንድ ማጣቀሻዎች ሲወሰዱ በአንዳንድ በዛ ዘመን የነበሩ ነሷራዎችና እንዲሁም ደግሞ በዛ ዘመን የነበሩ አይሁዶች የነበሩትን ሲጠቀሙበት የነበሩትን ኢትሃማቶች በተለየ መልኩና በተለየ ቅንጅት የሚወሰድበትም አይዲዮሎጂ የሚጠመዘዝበትም ሂደቶች እንዳለ ተቀምጧል ማለት ነው። ይህም ደግሞ አንደኛው ተሽኪክ የማሻከክ ወይም ደግሞ ሰዎች በጥርጣሬ አይን እንዲመለከቱት ለማድረግ ሰፊ ርቀት የተሄደበት ሂደት አለ ማለት ነው። በዚህ ዘመን ላይ ብናይ መሐመድ ቢን ሸምሰዲን የሚባለው አልማንያ ወይም ደግሞ ጀርመን የሚኖረው በተለይ በጣም ጽንፍ በወጣ አሳሰብ የሚታወቅ ግለሰብ ነው። እሱም ደግሞ ትልልቅ አይማዎችን ዑለማዎችን ኢትሃም ለማድረግ ሞክሯል። በቅርቡ ደግሞ ሀገራችን ላይ በሚያሳዝን ሁኔታ
ኢማም አን-ነወዊን በተለይ በክህደት በኩፍር የመፈረጅ ሁሉ አዝማሚያዎች ታይተዋል ማለት ነው። እና በግጥም አጠቃላይ አሳሰቡና አስተምሮቱን ስንት ሺህ ዓመት ላይ ያሻገረውን የዒልም እንግዲህ ማዕበል በለው የዒልም እውቀቶች በአጠቃላይ መሰረት ያደረጉትን በተለያየ ግንዛቤና ሂደት እነዚህ ዑለማዎቹን ኢትሃም ማድረግ ብቻ ሳይሆን አይከን የተባሉትን መርጦ ውድቅ እንዲሆኑ የሚያደርግ አካሄድ አስተምረዋል ማለት ነው። ይህም ደግሞ ሌሎቹም በር የከፈተበት ሂደቶች ሆኖ አግኝተነዋል። አላ ኩሊ ሐል ኩቱቦች ላይ የሚንጸባረቅ ሆኖ ነው የምናገኘው። ያ ብቻ ደግሞ አይደለም። በአንዳንድ መሳኢሎች ላይ የተለያየ ሀሳብ መስጠት የሚቻለው ጉዳይ ላይ ልክ በአባትና በልጅ መካከል ልዩነት እንዳለ ለማድረግም የተሞከረበት ሂደቶች አሉ። በተለይ ኢማም ሱብኪ አባታቸውና ልጃቸው ባለው አንዳንድ ጉዳዮች ላይ እንደዚሁ ለማስፋት ተሞክሯል። በተለይ አንድ ኢብኑ ተይሚያ ላይ ረድ በማድረጋቸው እሳቸው ላይ ደግሞ ለይቶ ደግሞ አነጣጥረው የሄዱባቸው ሂደቶች አሉ። የታሪክም ማዛባቶችም የተፈጠሩበት ሂደት አሉ። ከዛሊከ ኢማም አልበይሐቂ ላይ እንደዚሁ ሰፊ ስንዘራዎች አሉ። በተለይ አንዳንድ በጣም ይጠቅማሉ የሚባሉ ለአስተምሮቻችን ይጠቅማሉ የሚሉት ላይ ራሱ የሐዲስ አስተሳሰቦች ላይ ሙስሊም ዘገባ ላይ አላገኘሁትም የሚሉትን የሐዲሱል ጃሪያን አንዳንድ ገለጻዎች ማለት ነው በዘነበረው ኑስኻቸው ይህን ራሱ ልክ በተለየ መልኩ አድርጎ ጠምዞ እንደዛ እንዳሉ አድርገውም ራሱ ለመጻፍ የሞከሩበት ሂደቶች አሉ ማለት ነው። በተለይ ረቂቅ በሆኑ ዒልሞች ላይ ደግሞ አንገባ የሚልና ለማጥልሸት ሲሞከር ነበር። ኢስም ሙሰማ እና ኢስምና ሙሰማ ምንድናቸው በሚለው ጉዳይ ላይ አንዳንድ ቀደምት እንኳን የነሱ መሪዎቻችን የሚሏቸው ዑለማዎች እንኳን ሐሳቡን ቢሰነዝሩበትም በኋላ ላይ የመጡ ግን ይህንኑ ሐሳቦችና መሳኢሎች ለማጥልሸትም የተሞከረበት ሂደት አለ ማለት። በተለይ አንዳንድ ኺላፎች ተብሎ በውስጥ በዑለማዎች መካከል የሚገለጹ ካገላለጽ አኳያ የሚነሱ ሐሳቦችንም ልክ የከፍ ሰፊ ልዩነት እንዳላቸው ለማድረግም ተሞክሯል። በተለይ ዛሂር በሚለው ጉዳይ ላይ እንደሚታወቀው በአሽዓሪያ መዝሐብ ዛሂር ሲባል ብዙ አስተሳሰቦች አሉት። ከነዚህ ዛሂር ብለን ከምንጠራቸው መካከል ለምሳሌ ሙህከም የሆኑ አያቶችን በዛሂሩ ነው የምንቀበለው፣ ለፍዙ እንዳለ ማዕናው እንዳለ በትክክል ይቀመጣል ማለት ነው። ነገር ግን ዛሂር የሚለው ራሱ በሀገራችን በጣም በሚገርም ሁኔታ ሲተረጎም ያው ግልጽና ልክ እንደወረደ የነበረውን ሐሳብ እንደጠመዘዝን አድርገው ነው የሚያስቀምጡት። ወላኪን ግን እነዚህ ሰዎች አልገባቸው። ነስ የሚባለው ሐሳብ ምንድነው? ዛሂር የሚባለው ምንድነው? የዛሂር ሙቃቢልስ ምንድነው? ሙአወል ነው አይደለም? ቀጥሎ ደግሞ ወህም ያለው ነው የተካተተበት ነው ወይስ አይደለም የሚለውን ነገር ሳይገነዘቡ ዛሂር የሚለውን አስተሳሰብ በዛ ወስዶታል። ወከዛሊ ሐንበልያዎች እንኳን ብንሄድ ሁለት አይነት ዛሂር ነው ያለው ኢብኑ ረጀብ ከሚያስቀምጡት መካከል ማለት ነው። ስለዚህ ያን አይነት ሂደት ያስቀምጣሉ። ሁለተኛው ሙተሻቢ አያቶች ላይ ነው። በተለይ ለፍዙ ትክክለኛ ከተወሰደ በኋላ የሚያስተላልፈው መልእክት ግን ሙተባዚር ኢለል አዝሃን የመጣውን እሱን ውድቅ ለማድረግ የሄዱበትን አሽዓሪያዎች መንገድ ይህን በመውሰድ ከአንሁ ለምሳሌ ኢማም ሷዊን ሚን ኡሱሊል ኩፍር ነው ብለዋልና ቁርአንን እንደዛ ነው በሚል አስተሳሰብ ራሱ የመጠምዘዝ የተርጎማ ጥምዘዛዎች በማካሄድ ለማጠልሸትም ተሞክሯል። ሙተአኺር ከሆኑትም ማለት እንኳን ሙተቀድሞችንም አልተውም ሙተአኺሮችንም አልተውም። ወከዛሊክ ደግሞ በአንዳንድ ዑለማዎች መካከል ያሉትን የኢብኑ ፉረክን እንዲሁም ኢማም አልባቂላኒ የሚያንጸባርቋቸውን ሐሳቦችም ወስደው እንደዚህ አይነት የፖለቲካ ስራም ሊሰሩባቸው የቻሉባቸው ሂደቶች አሉና እነዚህ ያው በሰፊ ዳሰሳን ያስቀመጥኩት ኢንሻአላህ ምናልባት በደንብ አንዳንድ ግንዛቤ ያለው ሰው ይረዳል ብዬ አስባለሁ። ዋናው ግን መርሁ ምንድነው? ይሄ እስልምናን ያስጠበቀ አስተምሮ ነው። ያሳሰበ ደግሞ ትልልቅ ዑለማዎችን ያመጣ ነው። እነዚህ ደግሞ ዑለማዎች ደግሞ እስካሁን ድረስ ለምንጠቀማቸው ቁርአንና ሐዲስን ፈህም ልናደርግባቸው የምንሄድባቸው ወሳኢሎች ሁሉ ሐዲስን ብንወስድ ሙስጠላህን በደንብ አድርገው በማብራራት ከሌሎች ማሳሰቦች በመጠበቅ እንዲሁም ደግሞ ሌሎች አስተሳሰቦች ምን እንደነበራቸው ከድሮ ጀምሮ ታሪክን በመሰነድ ዒልም መቃላቶችን በማስቀመጥ እስካሁን ድረስ ያሉ በተለይ እስልምና ለመበረዝ ትግል ያደረጉ ከውጭም ከውስጥም አካላት ያስጠበቁና ሚዛን የሄዱበትን መንገድ የአሽዓሪያዎች የማቱሪዲያዎች መንገድ መሆኑን ከተገነዘብን ሌሎች ደግሞ ኢንሻአላህ በእያንዳንዱ መሳኢሎች ላይ የሚነሱትን ሐሳቦች እየጠቀስን የምንሄድ ይሆናል ማለት ነው። ሌሎች ኡስታዞች ደግሞ ኢንሻአላህ ይጨምሩበታል። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። السلام عليكم ورحمة الله وبركاته. خير እንግዲህ ሸኻችን ብዙ ነገሮችን አንስተዋል። ቀጣይ ደግሞ ኢንሻአላህ ሼኽ ሙሐመድ የሚሉት ነገር ካለ የተወሰነ እንሰማና ለሼኽ ኡስታዝ ቀጥሉ። ወላሂ ራት እየበላን ነው።
الله أكبر. مرحبا الشيخ عبد الحميد የተወሰነ ነገር ይሉልናል ኢንሻአላህ። ምን እንላለን? ቀጥሉ እንጂ እናንተ። እኔ ቅድም አልኳል፣ አሁን ተራችሁ እናንተ ነው። ከዛ በተራችን እንላለን ኢንሻአላህ። ኡስታዝ ሀካም خير السلام عليكم ورحمة الله وبركاته ሼኻችን ሸፈኹ በሚገርም አገላለጽ በሚገርም ሁኔታ የሚነሱ አብዛኛው መሳኢሎችን አብዛኛው አሻዒራ መዝሐብ ላይ የሚነሱ ከንቱ የሆኑ ክሶችን ከንቱ የሆኑ ሙግቶችን እንደዚሁም ደግሞ ስም ማጥፋቶችን ማጠልሸቶችን በአጠቃላይ የዳሰሱበት ሁኔታ ነው። ይህ ትልቅ የሚያስተምረን ነገር አለ። እሱ ምንድነው? ቁርአን ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም ይላል። እውቀት በሌለህ ነገር ላይ አትቁም ይላል እና ሑጀቱል ኢስላም አልኢማም አልገዛሊ አልሙንቂዝ ሚን አልضላል የሚባል ኪታባቸው ላይ ምን ይላሉ? መዝሐብን አንድ መዝሐብን ለመመለስ ቅድሚያ ከመረዳትና በደንብ አድርጎ ሰውየው ሳይገነዘበው በደንብ ሳይረዳው ምንድነው ውስጡ ያለው ሐቂቃው ምንድነው የሚለውን ሳይረዳ መዝሐብን ዝም ብሎ ተነስቶ መመለስ ወይም ማጠልሸት ወይም በሱ ላይ መዋሽ ይሄ የውርነት የውር ድንብር ስራ ነው ይላሉ። በቃ ማለት ምንንም ሳትገነዘበው ሳታውቀው ምንድነው የሚሉት አብዛኛው እኛ ሀገር እንዳለው ማለት ነው። ለምሳሌ አላህ ጀለ ጀላሉሁ አሻዒራዎች ተሰማላችሁ እኮ ሁሉ ቦታ ላይ አላህ ሁሉም ቦታ አለ ይላሉ። ነገር ግን ከፈት አድርገው አንድ ዝም ብሎ እንኳን እንደው ሙክተሰር የሆነ የአሻዒራ ኪታብን የአሻዕሪዮችን ኪታብ ከፍተው ቢመለከቱ አላህ ሁሉም ቦታ ነው የሚሉ ሰዎችን ጭምር የሚያከፍሩበት ሁኔታ ያለ ሆነ ያገኙት ነበር። ስለዚህ ምን ልል የሰው ልጅ አንድን መዝሐብ ከመመለሱ አንድን መዝሐብ ከመቃወሙ አንድን መዝሐብ ደግሞ ከመተቸቱ በፊት ማሟላት ያለበት ነገር ምንድነው? አንደኛ ማወቅ አለበት፣ በደንብ መረዳት አለበት። ምንድነው የሚለው ይሄ ዒልም? ለዛም ነው ዒልሙል መቃላቶች ያስፈልጉት። ለምሳሌ አቡ ሐሰን አልአሽዓሪ ዝም ብለው አይደለም ረድ የሚያደርጉት። መጀመሪያ ምን ይላሉ እነዚህ ሰዎች? ቀጥታ ከኪታባቸው ወስደው ጽፈው አዘጋጅተው እነ ሙዕተዚላ ይሄን ነው የሚለው፣ ሙጀሲማ ይሄን ነው የሚለው፣ ሙሸቢሃ ይሄን ነው የሚለው፣ ኸዋሪጆች የሚሉት ይሄን ነው፣ ሙርጂአዎች ይሄን ነው የሚሉት፣ ቀደርያዎች ይሄን ነው የሚሉት እያሉ የሁሉንም ከላማቸውን በትክክል ተረድተውት የሚሉትን በትክክል አስቀምጠው ከዛ አሉማ ፊ ረዲ አላ አህሊ ዘይሪ ወልሀዋ የሚል ኪታብ ይጽፋሉ። መልስ ደግሞ በሌላ ኪታብ ያዘጋጁ ነበር። ስለዚህ ይሄ በጣም ወሳኝ የሆነ ሁሉም ሰው ሙንሲፍ እንዲሆን ፍትሃዊ እንዲሆን ስለ አንድ መዝሐብ ከማውራቱ በፊት ምን ይላሉ፣ እንዴት ነው የሚረዱት፣ ይሄን ያለው ማን ነው፣ ምን ኪታብ ላይ ነው የተገኘው? ግልጽ ነው። አሁን ምን ሰማው ብዙ ጊዜ የሆነ ሸህ ስለ አንድ መዝሐብ ይነግራቸዋል። በቃ ያችን እንደ በቀቀን ማስተጋባት ይሆናል። በቀቀን ያው ስራው ማስተጋባት፣ የአብዛኛው ሰው ስራ አሁን ማስተጋባት ሆኗል። እንዲህ ነው የሚሉት በቃ። ከዛ ማጣራት የለም፣ ማየት የለም፣ ማንበብ የለም፣ መጠየቅ የለም። በአጠቃላይ የተዞረ ትላልቆችን ጭምር ሳይቀር አንደኛውን እየተቀባበለ ሐቂቃ ያደርጎታል። ነገር ግን መዝሐቡ በተቃራኒ ነው የሚገኘው። ይሄን ደግሞ ማየት ይቻላል። ሲፍረል ሐዋሊ ነው መንሐጁል አሻዒራ የሚል ኪታብ እዛ ላይ ያስቀመጣቸው ነገራቶች በጠቅላላ አብዛኞቹ አሻዒራዎች ከነጭራሹ የማይሉት ገሚሱ ደግሞ እንደውም እንትን የሚቃረኑት የሆነ ገሚሱ ደግሞ እሱ በትክክል ያልተረዳው የሆነ ከሐቂቃ በጣም ከእውነት የራቀ የሆነ ንግግር አስቀመጠ። ከዛ በኋላ የመጡት ከሱ እያነሱ አሻዒራዎችን እንዲህ ነው የሚሉት አላህ ሁሉም ቦታ አለ ይላሉ፣
አላህ ከሰባት ሲፋ የበለጠ አይቀበሉም። አላህ 7 ሲፋ ብቻ ነው ያለው ይላሉ። ቁርአን የአላህ ቃል አይደለም ይላሉ። ምናምን የሚመስል ይሄ የምን ንግግር እንደሆነ ማይታወቅ የሆነ ንግግር በአሻዒራ መዝሐብ ላይ ብዙ ነገር ለጠፉ። ይሄ በሶስት አይነት መልኩ ነው የተሰራው። አንደኛ ሰዎችን ያላሉትን በማስባል ስማቸውን ማጠልሸት፣ ሁለተኛ ደግሞ ያሉትን ያለ አግባብ ተረድቶ ያለ አግባብ በመተንተን አሁንም ድጋሚ የነሱ መዝሐብ ማጠልሸት ነው። ሶስተኛ ደግሞ መጽሐፎቻቸውን በመበረዝ አንዳንድ ቃላቶችን በማጥፋት ጭምር እንዲሁም ኪታቦችን በራስን በማዘጋጀት ጭምር መዝሐቡን ጥላሸት ለመቀባት የተካሄደበት ርቀት አለ። ነገር ግን ያው አላህ ጀለ ጀላሉሁ ዲኑን ጠባቂ ነው። በተለያየ ዘመን ደግሞ ይሄን ኢፍቲራ፣ ይሄን ቅጥፈት፣ ይሄን ማጠልሸት የሚያስወግዱ ሰዎችን አላህ ጀለ ጀላሉሁ ያደርጋልና በዚህ መልኩ አላህ ጀለ ጀላሉሁ መዝሐቡን ሊጠብቀው ችሏል። ያው እንደሚቀጠፍበት ብዙ አሁን ስለ አሻዒራ ገብታችሁ እንትን ብጎረጎሩ ብዙ ኪታቦች ይመጣላችኋል። ገንዘብ ፈንድ ተደርጎ ኪታቦች እንዲዘጋጁ ይደረጋል። ጥናት ጽሁፎች ተብለው ይወጣሉ። በተለያየ ሚዲያ ላይ ስሙ እንዲጠፋ ይደረጋል። ነገር ግን ይሄ በሙሉ ሆኖም ያው ዓለም ላይ በጠቅላላ መሪ ሆኖ አብዛኛው የኢስላሚክ ዩኒቨርሲቲዎች ተቀብለውት መንሃጃቸው አድርገው ካሪኩለማቸው አድርገውት እንደዚሁም ደግሞ አብዛኛው የዓለማችን ዑለማዎች አሁን በዘመናችን ተውት ያለፉትን ተውትና አሁን በዘመናችን ያሉ ብትሄዱ አሉ የሚባሉ ትላልቅ ዑለማዎች ጭምር የዚህ መዝሐብ እውነተኝነት አረጋግጠው ተቀብለውት ይገኛሉ። በሀገራችንም ደረጃ ትላልቅ ታሪክ የሰሩት የአሻዒራ መዝሐብ ባለቤቶች ናቸው። ሐሪሞች ለምሳሌ አሁን ሐሪማ ብንሄድ ከ99% ወይ 100% የዚሁ የአሻዒራ እምነት ተከታዮች ናቸው። በየአዲስ አበባ ላይ ብንመጣና በአብዛኛው መስጂዶች ያሉ ኢማሞችን ብናያቸው አብዛኞቹ የአሻዒራ መዝሐብ ተከታይ ናቸው። ስለዚህ አላህ ጀለ ጀላሉሁ ዲኑን እንደሚጠብቅና ዲኑን እሱ ራሱ እንደሚረዳ ጠላት ምንም አክል ገንዘብ ቢያወጣ ጊዜ ቢሰጥ ገንዘቡን ቢሰጥ ነፍሱን ቢሰጥ ባለው ኃይል በእርዳታም በምንም ታግዞ ዲኑን ለማጥፋት ቢሞክር ዲኑ እንደማይጠፋ ይሄ ትልቅ ማሳያ ነውና ሸኻችን ሸፈኽሩ ያው እስካሁን ድረስ አብዛኛውን ነገር ዳሰውታል፣ አብዛኛውን ነገር አንስተውታል። ስለዚህ ምን ጨምረው አዲስ የሆነ ሐሳብ የለም። ኢንሻአላህ በተለይ ደግሞ ግልጽ እንዲሆን ጥያቄዎች ያስፈልጋሉ። በጥያቄ ደግሞ የበለጠ ዝርዝር በሆነ ሁኔታ የሚብራራ ይሆናል። ይሄ ትልቅ እድል ነው ለሚጠይቁ ሰዎች። ኢንሻአላህ አንድ መንዙማ እንልና ከአንድ መንዙማ በኋላ ተመልሰን ቀጥታ ወደ ጥያቄ እንገባለን። እንደዛ ነው ሸኻችን። ላይቭ ይዞኛል። ይሰማል? አዎ ይሰማል። እሺ ከ3 ደቂቃ በኋላ ይጠፋል ምናምን እያለ ነው። ኢንሻአላህ ተመልሰን እንገባለን ማለት ነው። ኦኬ ይጠፋል ብሎ ነው ወይስ? ኦኬ ምናምን አዎ የቆጠረባችሁ ይሆናል። ምናልባት ሪፖርት አለበት ማለት ነው። ሪፖርት እዚህ እንቀያይራለን እንትን ቤት ከዚህ በኋላ ኢንሻአላህ። ከታች ግን ጥያቄ እንትን ያሉ ነው መሰለኝ። እሺ እስከዛ በሉበት እስከ 3 ደቂቃ ምናምን መንዙማ ይባልበትና ይለቃል ኢንሻአላህ። አያ ኢንሻአላህ አብዱላህ ሐሚድ ኢንሻአላህ ጥያቄ ያላችሁ አንድ ቁጥር ጽፋላችሁ እናስገባችኋለን። ኢንሻአላህ ለቋል። ኦኬ ለቋል ኢንሻአላህ። مرحبا بسيدي رسول الله يا ملاذي رسول الله
فأغثنا حبيب الله وعليك صلاة الله. يا سيدي رسول الله يا ملاذي رسول الله فأغثنا حبيب الله وعليك صلاة الله. شمس بدت في ليلتي تكلل بالحلة ونزلت في طيبتي بين روضي والكبة تزلزل بها القلب ترادف بها اللب إشراقها أرض القلوب مثل البرق في شدة محياك لقد بدا بفؤادي للهدى زال به كل الردى بنى بيت المودة طاب بك كل الأرسال توسلا من الأراب ما مثلك محمد وأفلاك الرسالة طاب بك كل المراد قد عكف بين العتاب يا أحمد المدني بين رياض الجنة ولم يزل قلبي يطمع لنورك ثم يرتاح يا نبي محمد عروسك في الخضرة يا جمال المكحل بالأنوار المكلل شمس العلا في الحضرة أسل كل النبوة بذكره ذاب الفؤاد بل أنه خمر الوداد لقد بدا إجماله كبدر التام الليلة يا سيدي رسول الله يا ملاذي رسول الله فأغثنا حبيب الله وعليك صلاة الله قد أذاب إقباله عمل ضياؤه قلوبهم روض الأنوار ومنشأ المعرفة قام بك كل الأرسال توسلا من الأراب ما مثلك محمد وأفلاك الرسالة تاج الرضا في رأسك بحر عمك في صدرك أنت سر محيرون عند أهل القدسية لا يغرب ضياؤك ولم يزل ثناؤك ولا يغني كنوزك جاد بلا نهاية أنت أصل كل الموجود ونزهة أهل الشهود خيالك قد لمع في قلوب الأحبة وبرهان رجال الله أنت باب عطاء الله وسحاب أنوار الله وجلال العظيمة ميازب فيض الحضراء وتمكين خلق الله أنت راح روح الأزال مراك المرتبة هام بك ذوي النهى وتدلى دار العليا ما وصفك يدري أحد إلا رب البرية يحبك ضب الفلاة بك أثمرت كل الهدات أنت تاج النبوة وخاتم الولاية شمس بدت في العلويات إشراقها في الكائنات ظهورها قد أدهشت في داخل الحيرة وأزهار كل الأزهار أنت سر الأسرار وكعبة التجليات وذرة المخلوقة يا أحمد محمد ونورك مجدد وقدرك ممجد بين أهل الرسالة لا يصف جمالك لا يقاس أحبابك ما الحياة ودادك كمشكاة الموقودة صفى لهم ذاك الميدان قد سبحوا أرض العرفان وناداهم في الخلوة يا أرواح الزكية وشربوا كاس الحضراء ثم جالوا سكرا حيرا قد قطعوا ذاك السخرا بلا نون وكلفة تراجفت أرواحهم ثم زكت أحوالهم وكملت أوصافهم
بأوصاف الحميدة تسابقت فرسانهم في ميدان علاؤهم قلوبهم روض الأنوار ومنشأ المعرفة تنزهوا من اللقاء طاب لهم طيب البقاء بالأسرار كانوا غرقا لهم وافر القسمة صلاة الله سلام الله على وادي أنوار الله طه خير الخليقة وخاتم الولاية وآله وصحبه ناشرنا لنوره فائزنا بسره بصفوة المودة يا سيدي رسول الله يا ملاذي رسول الله أغثنا حبيب الله وعليك صلاة الله يا سيدي رسول الله يا ملاذي رسول الله أغثنا حبيب الله وعليك صلاة بارك الله فيكم شكرا جزيلا أستاذ عبد الحميد بميامر اندبت የሚገርም የሆነ የነብያችን መዳህ ሰምቶና ኢንሻአላህ ያበዛም ሶላዋት እንድንል ያስተውሱን ነው። ታች ያው መልካም ኮሜንት በመጻፍ ዒልም ለመማር ለማስተማር ዝግጁ ነን ራሳችን ኢንሻአላህ። አሁን ሌሎች ኡስታዞች ኢንሻአላህ ኡስታዝ መሐመድ የሚጨምር ነገር ካለ የሚጨምሩት ነገር ካለ እዚህ ላይ ካለን ደግሞ ኢንሻአላህ ወደ ጥያቄና መልስ ፕሮግራም እንገባለን ማለት ነው። مرحبا ምንም የሚጨመር ነገር የለም ሁሉንም ነገር አንስታችሁታል ዘኛውን ነገር እስካሁን ድረስ ስለ አሻሪ አቂዳ ሲነዙ የነበሩ ነገራቶች በሙሉ ባጢሎች ናቸው ኢትሃም ነው ቀውለ ዙር ነበር የነበረው ያ ደግሞ መሆን የለበትም ነው አንድ ሰው መቃረንም ይችላል አቂዳውንም አልፈልግም ብሎ የራሱን ሐሳብ መሰንዘር ይችላል ግን አግባብ በሆነ መልኩ መጥቶ ያሳመነውን ነገር እሱን ይሄ ነገር አሳምኖኝ ነው አቂዳውን ያልፈለኩት ብሎ ማውራት መብት አለው የመቃረን መብት አለው ነገር ግን ዝም ብሎ እንደዚህ ቱህማና እንትን ውስጥ መግባት የለበትም የሙእሚን ሲፋ አይደለም የሙስሊሞች ሲፋ አይደለም ውሸት ማዋሸት በውሸት የስም ማጥፋት ዘመቻ ማድረግ የሙእሚኖች ሲፋ አይደለም ያንን ሁሉም ሰው ጠንቀቅ ብሎ ከዛ ደግሞ ባለው ሁኔታ ጥያቄዎች አሉኝ ግራም ያጋባኝ ነገር አለ ሲል ደግሞ እየመጣ የተሻሉ ሰዎችን ከሱ ስለ መዝሐቡ ስለ አሻሪያ በደንብ የሚያውቁ ሰዎችን ደግሞ ማብራሪያ መጠየቅ መብት አለው ማለት ነው አሁንም አላህ ካለ የጥያቄ ሰዓታችን ነው የሚሆነው ከዚህ ከተሰጠው ማብራሪያ ውስጥ አልገባኝም የሚል ሰው ከዛ ደግሞ እስከ እንዳጠቃላይ በአሻሪያ አቂዳ ውስጥ ግራ ያጋባኛል ብሎ የሚያስበውን ጥያቄ ፈጥሮብኛል ብሎ የሚያስብ ሰው ካለ አንዳንድ ቁጥር እየጻፈ ጥያቄውን እንዲያቀርብልን ነው አይደለ እንዴ ወይስ ያቆየናል ላይቭ እንዴት ነው ትቷል እንትኑ መቅጠር አቁመዋል አዎ ያቆየናል አልহামዱሊላህ ረብል ዓለሚን ሰላዋቱ በቃ አላሁ አክበር አሁን ጥያቄዎች የነበሯቸው ሰዎች ነበሩ መሰለኝ አንዳንድ ቁጥር ሙሳ መሐመድም ከጥያቄዎች ነው ሌላም ከታች አንዳንድ ቁጥር አንዳንድ ጥያቄዎች ይሆናል መርሐባ በቃ ኸይር ነው ሌሎች ጥያቄ አለን የሚሉ ሰዎች እስኪመጡ ድረስ አንተ ጥያቄህን ታቀርብላቸዋለህ ኢንሻአላህ አንዳንድ ቁጥር ይጻፉልን ጥያቄ ያላቸው ሰዎች تفضل يا موسى بسم الله السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ያው መጠይቀው ጥያቄ እንኳን ያው የተለመዱ ጥያቄዎች ሊሆን ይችላሉ ተረጋገሙ በአብዛኛው እነዚህ አሻይራና ማቱሪያንን ብሎ የሚያስቡት ላይ ጥያቄ ላስነሳ ይችላልና በዛ በኩል ደግሞ ያሉት ደግሞ ተረጋጋሚ እንደ ብጅታ የሚያነሱትም ሊሆን ይችላል ወይም ደግሞ በቃ ሰዎችን ለመሸወድ የሚጠቀሙበት ጥያቄዎች ናቸው ትንሽ አንድ ሁለት ሶስት ጥያቄዎች ይኖሩኛል ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ያው የመጀመሪያው
በአሻኢራና በማቱሪዲያ እንትን ላይ አቂዳ ላይ ወይ መዝሐብ ላይ ዋነኛ ጎልተው የሚነሱት አቡል ሐሰን አልአሽዓሪ እና ኢማሙ ማቱሪዲ ናቸውና ስለ አቡል ሐሰን አልአሽዓሪ ሲያወሩ ምንድነው ተረጋጋሚ ጊዜ ብጅታ የሚያነሱት በፊት ሙዕተዚላ ነበሩ። ወደ 40 ዓመት የሚጠጋ ዓመታች ድረስ ሙዕተዚላ ነበሩ። ከዛ ወደዛ ተመልሰው ወደዚህ አሻኢራ አቂዳ መጥተው ከዛም በኋላ ይሄን ነገር ያረጉት ምናምን ብለው እንደዚህ ነገር ያነሳሉ። ከዛ በዛ መሃል የሚያነሱት የተለያየ ውሸቶች አሉ። እሱ ላይ ምን አይነት አስተያየት ይኖርታል ብዬ አስባለሁ። ይሄ የመጀመሪያው ነው። ሁለተኛ ደግሞ ወደ ህይወታቸው መጨረሻ አካባቢ ነው ወይም ደግሞ ወደ ቀጥተኛው መንገድ ወደኛ ተመልሰዋል ብለው የሚያወሩት ነገር አይ ቲንክ አንዳንዴም የሆነ የሼክ ኢላስ ነው መሰለኝ ሲያወሩ የሰማቸው የሆነ መጽሐፉ ተስሙ ኢባና ነው ድምፁ እየተሰማ አይደለም። ኔትወርክ መሰለኝ እና ማቱሪዲያ ለሚያነሱት ተረጋጋሚ የሚያነሱት ጥያቄ ምንድነው? የተወሰነውን ነገር ቆርጠዋል። ቅድም ስለ መጽሐፉ ከጀመርክ በኋላ ጀምሮ ያለውን ቮይስ እያሰማን አልነበረም በኔትወርኩ ምክንያት። መርሐባ ከመጽሐፉን ያልኩት እሳቸው ልክ ወደ መጨረሻ ያለታቸው አካባቢ ላይ ተወብተዋል ብለው ያስባሉ። ማለትም ወደኛ አቂዳ ተመልሰዋል ወደ ዛሂሪያው ተመልሰዋል ብለው የሚያምኑ ወይም ደግሞ የሚገልጹ አሉና ማስረጃ ለምሳሌ ኢባና መጽሐፍ መሰለኝ እሳቸውን መጽሐፍ መሰለኝ ምን ወደ ሰለፎች ትክክለኛው አቂዳ ወደ ሰለፎች ነው ብለው ተናግረዋል ብለው ወደኛ ተመልሰዋል ብለው የሚያወሩት ብዥታዎችን ሲፈጥሩ አንዳንድ ጊዜ ወይም ተረጋጋሚ ከነሱ ሼኾች ሰማዋለሁ። ሌላኛው ደግሞ በአሻኢራና ማቱሪዲያ ላይ የሚያነሱት ከእነዚህ አሻኢራና ማቱሪዲያ አቂዳ ሳይመጣ በፊት ምን አይነት አቂዳ ነበር ሰለፎች የሚከተሉት ነው። ያው ግልጽ ነው ለማንኛውም ለሚገባው ሰው የተፍዊድ መንገድ ወይም ደግሞ መሳበል እስኩት የሚባለው መንገድ የሚከተሉ ይታወቃል። ግን እነሱ ብለው የሚያስቡት ከዛ እነሱ ሳይመጡ በፊት ምን አይነት አቂዳ ነበር ታዲያ ከዛ በፊት ምንም አቂዳ አልነበረም ማለት ነው ብሎ ባለፈው የሆነ ጊዜ ኢሳቅ ቤት ነው መሰለኝ ተጠይቋል። ከዛ በፊት ምን አይነት አቂዳ ነበር ታዲያ አሁን እና አሻኢራ ማቱሪዲያ የሚለው አቂዳ ሳይመጣ በፊት የሰለፎቹ አቂዳ የሚሉት የኛ አቂዳ ነው ብለው የሚያስቡ አሉ። ይሄንን መልስ ይመልሱ። ሌላኛው ደግሞ አሻኢራዎች ከአቅል ነቅልን ያስቀድማሉ ይላሉ አይደል? ይሄንንም እስኪ እንዴት በምን አይነት ተረድተውት ነው? ይሄም አንድ ብዥታ የሚያነሱት ነው እና ምን አይነት ባላንስ አለው አሻኢራዎች አቅልና ነቅልን በምን አይነት ባላንስ ነው የሚያስኬዱት የሚለውንም ሊመልሱልን እላለሁ። እና ሌላኛው ደግሞ ይሄ ከአሻኢራዎች ጋር ባይያያዝም በሁለቱ መካከል በማቱሪዲና በአሻኢራ መዝሐብ መካከል ያለው ልዩነትም ሊጠቀሙ የሚሞክሩ ሼኾችን አልፎ አይቻሉ። ይሄ እንኳን አብዛኛው አይደለም። በሁለቱ ራሱ መካከል ልዩነት ከባባድ ልዩነት አለ ብለው የሚያስቡም አሉ። ይሄንንም መመለስ ከቻሉ እንትላለሁ። ሌላ አንድ የመጨረሻ ሐናቢላ የሚባሉ አሉ። በፊት አንድ ሸህ መሐመድ አደዶ የሚባሉ አሁን ላይ ያሉ ሸህ ናቸው ሲናገሩ የሰሟቸውና ሐናቢላዎችን አይ ቲንክ በሶስት ነው ከፍሏቸዋል መሰለኝ። አሁን ዛሂሪ የሆኑ ሐናቢላዎች አሉ። ከዛም በኋላ አሁን ያሁኖቹ ማለት ከዛ በፊት ደግሞ ሙፈዊዳ የሚባሉ ሐናቢላዎች አሉና ስለነዚህ ሰላና ሐናቢላው ልዩነቶችን ከቻሉ ሸኻችን ከቻሉ ከነገሩናሉ። ትንሽ አበዛውት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሽሩ። አለይኩም ሰላም ወራህመቱላሂ ወበረካቱ። ግልጽ ናቸው አይደለ ኡስታዚ? ጥያቄዎች ናቸው የተነሱት። ሶስቱም ደግሞ ያው ከዚህ በፊትም ደርስ የያዝንባቸው የሰጠንባቸው ጋር የተቀመጡ ከመሆናቸው አኳያ በጣም ጥሩ ሐሳብ ነው። ሐቂቀተና አሪፍ ጥያቄ ነው። ብዙ ለማብራራት ይረዳል ብዬ አስባለሁ። የመጀመሪያው አቡል ሐሰን አልአሽዓሪ ያው 3 መርሐላ አላቸው የሚል አሳሰብ ስለሚያነሱ የመጀመሪያው ምንድነው የሙዕተዚላ ነበሩ። ከዛ በኋላ ደግሞ ወደ ኩላብያ ወይም ወደ ሼኻቸው ተመልሰዋል ካሉ በኋላ ወይም አብዱላህ ኢብኑ ሰዒድ ማለት ነው ኢብኑ ኩላብ። ቀጥሎ ደግሞ ሶስተኛው መርሐላ ደግሞ ኢባና የሚባለው ላይ መጨረሻ አካባቢ የጻፉት ነው በሚል 3 አይነት መርሐላ እንዳላቸው ሲያስቀምጡ ነው የተስተዋለው ማለት ነው። ወላኪን ግን እንደዚህ አይነት ኢትሃማቶች ራሱ አልኢባና የሚባለው ኪታብ ላይ በኋላ መጣበታለሁ። ስለ አቡል ሐሰን አልአሽዓሪ ልናገር። እንግዲህ ባለቤቱ የሚያውቀው ተማሪዎቻቸው ናቸው። አንደኛው ተማራቸው አልኢማም አቡበክር ኢብኑ ፉረክ ይባላሉ።
ተቢኑ ከዚቢል ሙፍተር የሚባለው እንደዚህ አይነት ሐሳብ ጥያቄ አንስተው ስለነበረ ኢብኑ አሳኪር እነዚህን ጥያቄዎች በአጠቃላይ ምላሽ ሰጥተውበታል ማለት ነውና ከዛ አንድ ነገር አነብልሃለሁ። انتقل الشيخ ابو الحسن علي بن اسماعيل الاشعري رضي الله عنه من مذاهب المعتزلة الى نصرة مذاهب اهل السنة والجماعة بالحجج العقلية وصنف في ذلك الكتب نميلوت الكتب يعني ابو الحسن الاشعري كنبرበት የሙዕተዚላ አሳሰብ ቀጥለው ወደ አህሉ ሱና ወልጀማዓ መስመር እንደተመለሱና በዛውም ደግሞ ማስረጃዎችን አብርተው እንደተጠቀሙ ለዚህም ኪታብ እንዳዘጋጁ ነው የሚገልጹት። ቀጥታ ማስረጃዎች የሚያሳዩት እንግዲህ ከሙዕተዚላነት ወደ አህሉ ሱና ወልጀማዓ እንደመጡ ነው የሚያሳየው። ሌሎችም የታሪክ ሰዎችን ማየት ይቻላል። ወከዛሊክ ሲራ አላሚኑ በላ ላይ አልኢማሙ ዘሀቢ እንደደረሰን ሚንበር ላይ ወጥተው ከሙዕተዚላ አሳሰብ ወይም ደግሞ ኸልቀል ቁርአን ከሚባለው አሳሰብ ሁሉ እንደተመለሱ ኢኒ ታኢቡን ሙዕተቂዱን ይረዳ ዐለል ሙዕተዚላ ብለው ተመልሻለሁም ቀጥሎ ደግሞ ሙዕተዚላዎች ላይ መልሳለሁ ምላሽ አደርጋለሁ ብለዋል። ሌላው ደግሞ ኢብኑ ኸልዱን ሙቀዲማ ኪታባቸው ላይ 853 ገጽ ላይ ምንለው ኢላ አን ظهر الشيخ ابو الحسن الاشعري ونظر بعض شيخ مشيختهم ይላሉ። አንዳንድ መሸይኾቻቸውን ክርክር ካደረጉ በኋላ ሙዕተዚላ ማለት ነው في مسائل الصلاح والاصلاح የዚህ መስአላ ላይ ነው فرفض طريقتهم ይሄ مسائل الصلاح والاصلاح የሚባለው አላህ Subhanahu Wa Ta'ala ጋር የተገናኘ መስአላ ነው። ነገሮችን ተገዶ አላህ ያደርጋል የሚል አይነት የሙዕተዚላዎች አሳሰብ ስለነበረ አላህ ደግሞ ፈዓሉ ሊማ يريد ነው የሚለው ከዚህ ጋር የሚጣረስ በመሆኑ ምክንያት አቡ الحسن الاشعري ተከራክሯቸዋል። فرفض طريقتهم وكان على رعي عبد الله بن سعيد بن كلاب وابي العباس القلانسي والحارث المحاسبي من اتباع السلف على طريق السنه ነው የሚሉት ከነበሩበት እንግዲህ የሰለፎች መንገድ ላይ ነው የተከተሉት ብለው ይጠቅሱልናል ማለት ነው። ስለዚህ ሌላ ሶስተኛ አሳሰብና አስተምሮት ይዘው አልመጡም። ሁለት መርሐላ ነው ያለፉት። የመጀመሪያው ሙዕተዚላ ሐያት ነበራቸው፣ ሁለተኛ ደግሞ ወደዚህኛው ሐሳብ እንደመጡ ነው። ስለዚህ ኢብኑ ኩላብ ራሱ ሚን አህሊ ሱና ነው ወልጀማዓ ነው። በዛው አሳሰብ ላይ ነው የሄዱት ማለት ነው። ሲፋን በማጽደቅ ላይ የሚገለጹ ናቸው። ለዚህም ደግሞ ትልልቅ ዑለማዎች ብዙ ምላሽ ሰጥተዋል ማለት ነው። ስለዚህ ምንድነው ያደረጉት? የሰለፎችንም አዲስ ይዘው እንዳልመጡ እንደ ማስተማሪያ ማሳየት ከተቻለ طبقات الشافعية كتاب ላይ لابن قاضي الشحبة وكان من كبار المتكلمين ይላሉ። ስለ سعيد عبد الله بن سعيد ማለት من أهل السنة وبطريقته በሳቸው طريقة ደግሞ طريقة الحارث المحاسبي اقتدى أبو الحسن الأشعري ይላሉ። አቡ الحسن الأشعري በሳቸው መንገድ ላይ ነው በሐሪሱ المحاسبي መንገድ ላይ ነው የመጡት ይላሉ ማለት ነው። ሌሎችም እነ ከራቢሂም ጭምራሉ። አላ ኩሊ ሀል እነዚህ መንገድ ነው ሲከተሉ የነበሩት ብለን ማንሳት እንችላለን። ስለዚህ እነዚህ ማስረጃዎች በአጠቃላይ ራሳቸው ዑለማዎቹ የሚያስቀምጡት የማቱሪዲያዎች ደግሞ አካሄድ ላይ በተነሳው ላይ ደግሞ ኢሻራቱል መራም ኢባረት الامام የሚባለው ኪታብ ላይ ከመሉዲን البياضي ምን ይላሉ? لان الماتوريديه مفصل لمذهب الامام يعني ابو حنيفه ابو حنيفه መንገድ ተከትለው ነው እነሱ ሲያብራሩ የነበሩት ማቱሪዲያዎች ማለት ነው። واصحابه المظهرين قبل الاشعري ከኢማሙ الاشعري ከመነሳታቸው በፊት ባይገናኙም እንኳን ይህንን አስተምሮት የመذهب اهل السنه والجماعه اهل السنه والجماعه ሲሄዱበት ስለነበር ማለት ነው። قبل الاشعري ያሉ የመذهب اهل السنه فلم يخلو زمان من القائمين بنصره الدين واظهاره ያሉ አንድም ዘመን ከዚህ ዲን ላይ በሚነሱ ጥያቄዎች ምላሽ በመስጠት ባዶ የሆነበት ዘመን አልነበረም አሉ። ስለዚህ وقد سبقه يعني الاشعري ايضا في ذلك ይላሉ يعني في نصره مذهب اهل السنه በሳቸው አብዱላህ ከአቡ الحسن الاشعري በፊት ራሱ ሌሎችም ዑለማዎች ይሄዱበት መንገድ አለ። ስም ልጥቀስ الامام ابو محمد عبد الله بن سعيد القطان የሚባሉ ናቸው። እነዚህ ከአቡ الحسن الاشعري በፊት የነበሩ መሆናቸው ነው የሚታየው ማለት ነው። ይህ ብቻ ደግሞ አይደለም። እሳቸው አቡ الحسن الاشعري ራሱ የተማሩባቸው እንዲሁም ደግሞ የሙሐዲስ የነበሩ ሰዎችም እንደዚህ አይነት የሲፋትያዎችን መንገድ የሚከተሉ ከመሆናቸው አኳያ ነው የምናነሳው። وكذلك الحافظ ابن حجر من ይላሉ فتح الباري ኪታባቸው ላይ واما المسائل الكلاميه فاكثرها من الكرابيس وابن كلاب ونحوه ما ብለው ያስቀምጣሉ። ምንድነው የሚያስቀምጡት? አልቡኻሪ ኢማም አልቡኻሪ ራሱ ሷሂህ ኪታባቸው ላይ ሷሂህ ሙስሊም ሲያዘጋጁ في جميع ما يريده من تفسير الغريب انما ينقله عن اهل ذلك الفن ከያንዳንዱ በፈኑ ባለቤት ከሆነ ሰው ነው ገሪብ የሆኑ አንዳንድ የቁርአን ተፍሲሮች ላይ ነቅል አድርገው የሚያመጡት ኪታባቸው ላይ ያስቀምጡት አሉ። ኢማም አልቡኻሪ ነው የተናገሩ ነው። ማን ሲባል ከአቢ ዑበይዳ ወነድር ኢብኑ ሹመይል ወልፈራ እነዚህ ወገይሪሂም ከነዚህ ነው ወሰዱት ካሉ በኋላ ቋንቋዊ ነገሮችን ማለት ነው። አመል መባሂቱ الفقهيه አብዛኛው ደግሞ የፍቅህ መሰረቱ እንደሚወሰዱ فغالبها مستمدة له من الشافعي وابي عبيد وامثالهم ما ብሏል። ከኢማሙ ሻፊዒና ከአቢ ዑበይድ ከነዚህ ከመሳሰሉት ታላላቅ ዓሊሞች የወሰዱት የፍቅህ በህፎች እንዳሉ ቡኻሪ ላይ ተጠቀሱና ቀጥሎ ደግሞ አመል መሳኢል الكلاميه እነዚህ ደግሞ በአንዳንድ መሳኢል الكلاميه የሆኑት ደግሞ فاكثرها من الكرابيس وابن كلاب ونحوه ما ብለው ሼኻቸውን በዚሁ መንገድ ላይ እንደነበር የሚያስቀምጡበት ሂደት አለ ማለት ነው።
እነዚህ ነገሮች ስንመለከት አቡል ሐሰን አልአሽዓሪ አዲስ መንገድ ይዘው አልመጡም ብለን ነው የምንወስደው። ከذلك طبقات الكبرى ላይ ታጁዲ ሱብኪ التاج السبكي من يلالو فإن الحق في مسألة اللفظ معه يعني البخاري إذ لا يستريب عاقل من المخلوقين في أن تلفظه من أفعاله الحديثة إمام البخاري ላይ ራሱ የተነሳባቸው መስአላ ነበረ። እሳቸው የሚያነቡትን ሰዎች ፈታኝ የሆኑ ጥያቄ ጠየቅን በማለት ጎል ውስጥ አስገባናቸው። ማለት የምንቀራውን አንተ የምታነበውን ነገር ለምሳሌ አንድ ደብዳቤ ቢሰጥህ እኔ በጽፈው ደብዳቤው ምሳሌ ነው ማስቀምጥልህ እንደ ምሳሌ። ከዛ እሱን አንተ ስታነበው በእኔ ድምጽና በእኔ ቶን አነበብከው፣ በእኔ ስሜት አነበብከው፣ በእኔ ሁኔታ አነበብከው፣ በእኔ መገለጫ አነበብከው አይባልም። አንተም በራስ መገለጫ ነው ያንን የምታነበው። ቁርአን ደግሞ መክሉቅ አይደለም፣ ወላኪን ግን ከላሙላህ ሆኖ ያንን ግን አንተ የምታነበው ግን የአላህ ከላም ቢሆን የምታወጣው ድምጽና እንቅስቃሴ ተግባርህ ደግሞ አንተን የመሰለ ነው። በተለይ ይሄ ኢብኑ ቀይም ራሱ በግጥማቸው ላይ ምንድነው የሚያስቀምጡት? እነዚህ የቁርአን መሳላ ውስጥ ብዙ አሁን ቦታው ስላልሆነ ብዙ አልጠቅሰውም እንጂ ወረቀቶቹ ምናምን እነዚህ ጅልዶቹ በአጠቃላይ ያው ሰው ሰራሽ መሆናቸው ይታወቃል። ከላሙ ግን አላህ Subhanahu Wa Ta'ala መሆኑ ይታወቃል። በዚህ አይነት መሳላ ላይ ቡኻሪ ላይ ያነሱበት ላይ ሐቁ ከሳቸው ጋር ነው ብለው ያስቀምጣሉ ማለት ነው። ኢማሙ ቡኻሪ ላይም እንደዚህ አይነት ጥያቄ ተነስቶ ነበር። እሳቸውም ደግሞ ይህን ነገር ነው ያስቀምጡት። ለዛም ነው ኸልቁ አፍዓል العباد የሚባል ኪታብ የጻፉት ማለት ነው። እነዚህ ነገሮች ስንመለከት የምናየው አቡል ሐሰን አልአሽዓሪ ቀደም ብለው በሄዱበት መንገድ ዑለማዎች የሄዱ መሆናቸውን ነው የሚያሳየው ማለት ነው። ሌላው ደግሞ የተነሳው ምንድነው ስለ ኢባና ኪታብ ነው። ኢባና ኪታብ ያው አልኢባና ብዙ ኢባና የሚባሉ ኪታቦች አሉ። በዚህ ማንሳት ይቻላል። ከአቂዳ አኳያ መጀመሪያ አካባቢ ላይ ያለውን ሐሳብ ጠቅስና ከዛ ወደዚህ ወደ አቂዳው ፓርት ገባለሁ ማለት ነው። ከሳቸው በፊት እንደዚህ አይነት ሐሳብ አንዳንድ ጉዳዮች ላይ በተለይ ሙተሻቢ የሆኑ ጉዳዮችና ወደ ሌላ ነገር የሚወስዱ ሂደቶች ላይ ተዊል የማድረግ ሂደት የሳቸው አለመሆኑ በተለይ አልኢማም ሱለይማን ኢብኑ ሚህራን አልማዕሩፍ ቢልአዕመሽ የሚባሉት ማለት ነው 147 ሂጅራ ላይ የሞቱት من تقرب مني شبرا تقربت منه ذراعا የሚለውን ሐዲስ ምን ብለው ነው የተረጉም يعني بالمغفرة والرحمة ብለው አስቀምጠውታል። ይሄማ ኢማሙ አሽዓሪያ መዝሀብ ላይ ያሉት ደግሞ ይሄንኑ አካሄድ ሲሄዱ ነው የምናያቸው። وكذلك ابو محمد ابن قتيبة الدينوري 276 ሂጅራ ላይ ነው ሰለፎች ናቸው። ونحن نقول ان هذا تمثيل وتشبيه አሉ አንዳንድ ሁኔታ ሲያስቀምጡ ማለት ነው። وانما اراد الله ተሽቢህና ተምሲልን ሲቃወሙ የነበሩበት ሂደት እንዳለ እናውቃለን። وانما اراد من اتاني مسرعا بالطاعات اتيته بالثواب اسرع من اتيانه ከሱ ከመጣበት በላይ እኔ መጣልታለሁ ወደሱ በثواب ከሱ ካደረገው ዒባዳ በላይ እሱ ለኔ ካደረገው ጧዓ በላይ አላህ Subhanahu Wa Ta'ala ለሱ ደግሞ ሰፋ ባለ ፈጠን ባለ ثواب ወደሱ የቀረብኩ ነኝ የሚለውን ነገር መሆኑን ያስቀምጣሉ። فكن عن ذلك بالمشي بالحروله حروله ብለው ነው ይሄን ይጠሩት ይላሉ። ነገር ግን በአሁን ዘመን ስናይ በጣም ሲፈተል ሐርወላ የሚባል አለ ብለው ሲገልጹ እንሰማለን። እዛው ራሱ አንዳንድ ሸኾቻቸው ደግሞ አይ እንደዚህ አይደለም የሚል እነ ፈውዛን ብናዳም ደግሞ ሐርወላን ይቃወማሉ። እንደዚህ ደግሞ እናገኛለን። وكذلك ابو عيسى الترمذي 279 ሂጅራ ላይ انما معناه اذا تقرب الى العبد بطاعتي وبما امرت تسارع اليه مغفرتي ورحمتي ማለት ነው ብለው الامام الترمذي ያስቀምጣሉ ማለት ነው። كذلك البزار እንደዚህ አይነት ሂደቶችን ነው እሳቸውም የተከተሉት ለማለት ነው። ይሄን ለማንጸባረቅ ነው። ሌላው ደግሞ በዚህ ጥያቄ በተነሳው ጉዳይ ላይ ስለ ኢባና ማለት ነው አንዳንድ ነገር ልናስቀምጥ ይገባል። እንደሚታወቀው ኢባና ኪታብ ብዙ ተሕሪፋቶች የደረሰበት ኪታብ ነው። በተለይ በኋላ ዘመን ላይ አካባቢ ላይ እንደዚህ አይነት ሐሳቦች ተንጸባርቀው እናገኛለን ማለት ነው። አልዋፊ ቢልወፊያት የሚባለው ሊሶላህ ሶፈዲ ምን ብለው ነው የሚያስቀምጡት ስለ ያስቀምጡ ማለት ነው። ለምሳሌ ወዱዐ الحسدة له አሉ ጠላቶች ያስቀምጡባቸው على لسانه በሳቸው አንደበት አድርገው ለምጽፈውላቸው አለ كما وضع كتاب كما ልክ እንዳስቀምጡት ማለት ነው كما وضع كتاب الإبانة على لسان الشيخ أبي الحسن الأشعري አሉ كما وضع كتاب الإبانة على لسان الشيخ أبي الحسن الأشعري أبو الحسن الأشعري አንደበት ተደርጎ እንዲወሰድ አድርገው ጽፈውባቸዋል ብለው ነው ያስቀምጡ ያሉት ማለት ነው። ሲታተም ራሱ የተለያየ ነገሮች አሉት። ተሕቂቅ ያደረጉት ዑለማዎችም እስከዛሬ ድረስ የተለያየ ግንዛቤ ሲያስቀምጡልን ነበር የነበረው። በውስጡ ራሱ አንዳንድ ሁኔታዎች ላይ ገለጻዎቹ ራሱ የሚለያዩ ሆኖ እናገኛቸዋለን ማለት ነው። እና እንደ ሰታሚውና እንደ ሁኔታው ብዙ አይነት ልዩነቶች ተፈጥሮበታል። ስለ ኢባና ኪታብ ብለን ነው የምንለው የመጨረሻ ኪታባቸው ነው በሚለው ጉዳይ ላይ የተለያየ አስተያየት ተሰጥቷል። ይህንንም የጠቀሱ እንዳሉ እርግጥ ነው። ወላኪን ግን ይሄ ሳይሆን በተለይ በስራ በነበሩበት ጊዜ እንደጻፉት ስለሚገለጽ ከዛ በኋላ ባላቸው ደግሞ ህይወት ላይ ምንድነው ስለ ዒልም الكلام استحسان الخوض في علم الكلام የሚለው ኪታባቸው እንደሆነ ይገለጻል ማለት ነው።
ነገር ግን እነዚህ ኪታቦች ላይ ቀደም ብሎ በአሁኑ ዘመን ከመኖራቸው በፊት ትልልቅ ዑለማዎች ስለ ኢባና ብዙ ሰፊ ሐሳቦች ተሕሪፍ እንደገባበት አስቀምጠዋል ማለት ነው። ግን የሚያስቀምጠው እነዚህ ኑሰኾች ወይም ደግሞ ኮፒዎቹ ማለት ነው አልመኽጡጣ በእጅ የተጻፉት ኮፒዎቹ ከኢባና ግብጽ ይገኛሉ፣ ባግዳድ ውስጥ አሉ፣ በይሩት አሉ፣ ቱርክ አለ፣ ህንድ አለ። እነዚህ ሁሉ በአጠቃላይ ከ1000 ዓመት በኋላ የሚተገኙ ናቸው። ኢማም አቡል ሐሰን አልአሽዓሪ ደግሞ እንደሚገለጸው 224 ሂጅራ ላይ እንዳለፉ ነው የሚገለጸው ማለት ነው። ይህ ማለት መኽጡጥ ተገኘ ተብሎ ከወጣ ቢያንስ ወደ 700 አካባቢ ዓመታቶች ካለፉ በኋላ ነው የሚታወቀው ማለት ነው። ስለዚህ ተቢኑ ከዚቢል ሙፍተሪ ኪታብ ላይ እንደተቀመጠው ብዙ ነገሮችን ተጨምረው ተደልዘው ያቀረቡባቸው ሁኔታዎች እንዳሉ እንረዳለንና ኢባና ኪታብ በዚህ መልኩ የተሐረፈም ለመሆኑ ታሪካዊ ማስረጃዎች እየቀረቡበት ነው። ውስጡ ያሉትን ሐሳቦች ሁሉ በአጠቃላይ ደግሞ አንዳንዱ ራሱ የተፍዊድን አካሄድ የሄዱበት በመሆኑ አኳያ ደግሞ አንዳንድ ሁሉም ላይ ተቃውሞ የሚቀመጥበት አይደለም። ወላኪን ግን ቀደም ብለው የነበሩትን ዑለማዎችን የአቡ ሐኒፋን ጭምር እንደሚነኩ በማስመሰል ገለጻዎች ሲቀመጡ ተስተውለዋል ማለት ነው። ይህ ደግሞ ፈጽሞ የሳቸው አቡ ሐኒፋና ሌሎቹም በሚነኩበት ወይም አንደበታቸው ሰዎችን ጧዕን በሚያደርግበት ሂደት እንዳላስቀመጡት በጣም ማረጋገጫዎች ማንሳት ይቻላል። እነዚህን ሂደቶች ስንመለከት ቀደም ብሎ የነበሩ መሳኢሎች ነበሩ። እነሱን ደግሞ በማስረጃዎች ተኢድ በማድረግ በተለይ አቅል ጋር በተነሳው ጉዳይ ላይ ባላንስ በመፍጠር በተለይ ቀጥዒ የሆነ አቅልና ቀጥዒ የሆነ ሸሪዓ አለ። ቀጥዒ የሆነው ሸሪዓ ነው የሚቀደመው። ሸሪዓ ደግሞ እንግዲህ አቅላችን መመራት ያለበት ወህዩን መሰረት ባደረገ ነው። ምክንያቱም አቅል ባውንደሪ ስላለው ይህንን ነው አቡል ሐሰን አልአሽዓሪ የሚያስቀምጡት። ነገር ግን አንዳንድ ሁኔታዎች ላይ ደግሞ ሸሪዓና የአህካመል አቅል ነው አቅል ሳይሆን የአህካመል አቅል የሚሰጠው ፍርዶች አሉ። ከነሱ ጋር ግጭት ቢኖረው ሁኔታው እንዴት ይታያል የሚል ገለጻ ላይ ተዓሩድ በሚኖርበት ሰዓት ያስቀምጡበት ሂደት አለ። በነገራችን ላይ ኢብኑ አቢል ዒዝ የሚባሉት ራሱ አቂደቱ ጣሐዊያ ሸርህ ያደረጉት ይህንን ሐሳብ በማቀላቀል ሁለቱም በማቀላቀል ሙጋለጣ በመኖሩ አካሄድ ሲሄዱበት እናስተውላለን ማለት ነው። ቀደም ብሎ ያሉ ራሱ እነሱ የአቂደቱ ጣሐዊያ ሸርህ እንረዳባቸውልን የሚሉት ራሱ በዚህ በአቅል ጉዳይ ላይ የሚያስቀምጡት ይህን አካሄድ ነው የሚሄዱበት። ወላኪን ግን እሳቸው ያስቀምጡ ያሉት ምንድነው አቅል ሚና አለው። ወላኪን ግን እንደ ሙዕተዚላዎች የተለጠጠ አለመሆኑና እሳቸው ደግሞ ሲጠቀሙበት የነበሩ በዘመን ላይ በጣም ትልቅ ዓሊም የነበሩት አቡ ዓሊ አልጁባኢ በዕልም አልከላም በጣም ረቂቅ የነበሩ ዓሊም ስለነበሩ በሙዕተዚላ አቋም ቢኖሩ ከእሳቸው ስለወረሱት ያንን እውቀት ስለወሰዱት የአህለ ሱና መርህ እንዲኖሩ በማድረግ እነዚህን ወሳኢሎች ሁጃ ለማስቀረብ የተጠቀሙበት መንገዶች ናቸው እንጂ ቁርአንና ሐዲስን በሚንድ መልኩ የተጠቀሙበት ነገር የለም። عند التعارض ደግሞ ምን መደረግ አለበት የሚለውን ደግሞ ከሆነ ቀጥዒ የሆነውን ነው የሚወስዱት ማለት ነው። ይህንን ነው መንገድ ሲሄዱበት የነበረው። ስለዚህ የሙፈዊዳዎችን መንገድ ነው የሄዱት ማለት ነው። ኢብኑ ኩላብን ሲጠቅሷቸው አንዳንድ ዑለማዎች يريد من يكون على طريق السلم في ترك التأويل ويقال لهم المفوضة ተብለው ይጠራሉ ብለው ኢብኑ ሐጀር ያስቀምጣሉ። ይሄ ሊሳኑል ሚዛን ኪታባቸው ላይ በዛው መልኩ የሄዱበት መሆኑን ነው የሚያሳየውና ብዙዎቹ የተፍዊድ አካሄድ ስለሄዱ አንዳንድ ደግሞ የተዊልም አካሄዶች ስለነበሩ ይሄ ደግሞ አቅልን ከሸሪዓ ማስቀደም ብሎ የሚነሳው ሐሳብ ውድቅ ነው። በተለይ እነዚህን መርሆች ሊያስጠቀሙ የሚችሉት የስነ አቅል ሁክሞችና አካሄዶች ሸሪዓን መሰረት አድርገው እንዴት ነው የሚታዩት የሚለውን በደንብ ሲብራራ ኡሱሉል ፊቅህ ኪታብ ላይ የምናገኘው ምንድነው ጀማዕ አልጀዋሚዕ ሸርሆች ላይ ማለት ነው። ተመሳሳይ አቅል እንደውም ባዶ እንደሆነና ማለት ዋናው አስሉ መሰረቱ ሸሪዓ መሰረቱ እንደሚታወቀው ሸሪዓ የአላህ ሱብሓነሁ ወተዓላ ያወረደው ወህይ መሆኑን ሁክም የአላህ መሆኑን በሚያስረግጥ መልኩ ነው የሚናገሩት። ስለዚህ እነዚህ ሐሳቦች ያው ፈጽሞ የተሳቱ ሆነው እናገኛቸዋለን ማለት ነው። ሌላው ደግሞ በኢባና ጉዳይ ላይ ብዙ ሐሳቦች አሉ። እዛ ውስጥ ራሱ አንዳንድ ራዊዎቹ ራሱ ከዛቦች የነበሩ አሉ ማለት ነው። በተለይ ዛሂዱል ከውሰሪ የሚናገሩት ነገር አለ። ተቢኑ ከዚቢል ሙፍተሪ ላይ ሙቀዲማ አካባቢ ላይ የሚያስቀምጡ ምንድነው መጨረሻ ህንድ አካባቢ የታተመው በጣም የተሐረፈ መሆኑና ተላዕበት ቢሃ አይዲል አፊማ ይላሉ። ማለትም ኃጢአተኛ የሆኑ እጆች እዛ ውስጥ ገብተው እንደተጫወቱበት ይታወቃል ማለት ነው። ስለዚህ ምን እንደውም ሐሳብ አቀረቡሳቸው ፈየጂቡ ኢዓደቱ ጠብዒሃ ሚን አስሊ መውሱቅ ከሚታመን ከእንደገና ማስቀመጥ አስፈላጊ ነው የሚል ነገር አስቀምጧል። ይሳቸው ብቻ ሳይሆኑ አሁንም ዘመን ላይ ያሉ ትልልቅ ዑለማዎች ተሕቂቅ ሲያደርጉት እነ ኒዛር አህመድን ጨምሮ ማለት ነው። ወከዛሊክ ሱለይማን ጋውጅ አልባኒ የሚባሉ አሉ። ሐነፊ ናቸው። ሸኽ አልባኒ ማለት ሳይሆን ይሄኛው ማለት ነው። እሳቸው ያስቀምጡበት ነው። ወከዛሊክ በአንዳንድ መጥባዖች ላይ ራሱ ወአንከሩ አን የኩነ ለሁ ዐይን ብለው ምላሽ ሲሰጡ ኢብኑ አሳኪር እንዳስቀምጡት ማለት ነው አንዳንድ ኢባና ኪታብ ላይ። ነገር ግን መጥባዑ ላይ ከእንደገና በኋላ ሲታተም ከስንት ዓመት ዘመን በኋላ ወአነ ለሁ ዐይነይን ቢላ ከይፍ የሚል አገላለጽ ያስቀምጣል። ሐታ ዶክተራ ፈውቅያ የምትባላለች እሷም ስታስቀምጠው ወአነ ለሁ ሱብሓነ ዐይነይን ቢላ ከይፍ የሚለውን ቢተስኒያ ከተቀመጠ ያስቀምጣሉ። ኢብኑ አሳኪር ላይ ግን ዐይነን ያኒ ቢኢፍራድ ለፍዝ ለዐይን ነው የተቀመጠው። እንደዚህ የልዩነት ሐሳቦች በመካከላቸው
ተንጸባርቀዋል ብለን እንላለን። በእንትን ጉዳይ ደግሞ በሐናቢላዎች ጉዳይ ደግሞ ያው ሐንበልያዎች እንደሚታወቀው ለምሳሌ ስለ አሻዒራዎች ኩቱብ የጻፉ እነ ሰይፉል ዐስሪ ማለት ነው። መጨረሻ አካባቢ ላይ እንደውም ስለ በርባህሪ ብዙ ነገር ይናገራሉ። በነገራችን ላይ በርባህሪ ራሱ አሁን በቅርቡ ነው ሲተገለጸ ያየ ነው ማለት ነው። አንዳንዶቹ እንደተሐረፈ ሁሉ የሚያስቀምጡ አሉ በነገራችን ላይ ማለት ነው። እና አላ ኩሊ ሐል ግን እዛ የሚያንጸባርቋቸው ሐሳቦች በአጠቃላይ ራሱ ተሕቂቅ የሚያደርጉት ሰዎች ራሱ ምላሽ የሚሰጡበት ሆኖ ነገር ግን በኋላ ላይ አካባቢ ላይ ያው በሐንበልያዎቹ ነው የእሳቸውን አስተሳሰብ የአቡል ሐሰን አልአሽዓሪን አስተሳሰብ የሚደግፉ እንደነበሩ በተለይ ሲሞቱ ደግሞ አቡል ፈድል አተሚሚ ራሱ ስለ ባቂላኒ አቡበከር አልባቂላኒ የሙስሊሞች ኢማም ነው የሚል ነገርና ሱናን የረዳ ሰው ነው በሚል ገለጻ እንደገለጹላቸው እነዚህ የኢማም አህመድን አቂዳ ከጻፉት መካከል ጦበቃትም ላይ ሐናቢላዎች ማለት ነው ካስቀመጡት ሰዎች መካከል አንደኛው ከመሆናቸው አኳያ ይሄንኑ የሚደግፉ መሆናቸውን እና የተሳሰሩ መሆናቸውን ማየት ይቻላል ማለት ነው። ነገር ግን በኋላ ከመጡ ሰዎች መካከል ሐናቢላዎች የተለያዩ ሰዎች አሉ። በተለይ አንዳንዶቹ ቀደም ብለውም የኢብኑ ጀሪር አጠበሪ ታላቁ ሙፈሲር ማለት ነው በተለያየ መሳኢሎች ኢንካር በማድረግ በሚል እሳቸው ላይ ራሱ አዛ ሲያደርጉ የነበሩ ሰዎች አሉ። በእነዚህም ሐናቢላዎች አንዳንድ መሆናቸውን ይገልጻል። ኢማም አህመድን ግን የሚወክል አይደለም። የሆነ ዘመን ላይ ከፍ ያለ ተዓሱብ የነበራቸው ሰዎች ይህንን ሲያደርጉ እናያለን ማለት ነው። ግን ፉዳላኡል ሐናቢላ የሚባሉ ግን የእሳቸውን አስተሳሰብና መንገድ የሚከተሉ መሆናቸውን ነው ልንረዳ የሚገባው። አላ ኩሊ ሐል ሐናቢላዎችን መክፈል በሚለው ጉዳይ ላይ ምናልባት የበለጠ ያነሳቸው ሼክ የሚያውቁት ሆኖ ወላኪን ግን ሐናቢላዎች ያው በብዙ አይነት መልኩ ይታያሉ። የመጀመሪያዎቹ በፊቅህ መዝሐብ ላይ የተከተሉት ናቸው። በፊቅህ መዝሐብ ላይ ደግሞ በአንዳንድ መሳኢሎች ካልሆነ እነ ኢብኑ ተይሚያም ጭምር የሐናቢላዎችን የፊቅህ መዝሐብ የተከተሉበት ነገር እንዳለ ማንሳት ይቻላል። ከዛዎቹ ደግሞ በአቂዳ በኩል ደግሞ የተለያየ አኳኋኖች ናቸው ያሏቸው። አንዳንዶቹ የአህሉል ሐዲስ ወይ ደግሞ አህሉል አሰርን መርህ ይዘው የሚሄዱ አሉ። ከፊሎቹ ደግሞ ኢልሐቅ አድርገዋል ቢልአሽዓኢራ አሽዓሪያዎችን መዝሐብ የተከተሉ አሉ። ከፊሎቹ ደግሞ ከሁለቱ የወጡትን ደግሞ የሙጀሲሞችን አካሄድ ደግሞ ይሄዳሉ ማለት ነው። ስለዚህ አንዳንድ ኩቱቦቻቸው ራሱ በሁለቱ መካከል የተጣረሳለ። ለምሳሌ ሷሂቡል ኺሷል ብለው አንዳንዶቹ የሚያነሷቸው በስማቸው ስለማይጠቅሷቸው ነው። አቡ ያዕላ አልፈራ የመጀመሪያ ኪታባቸው አካባቢ ላይ የተፍዊድን አካሄድ ይሄዳሉ። እሱ ደግሞ አብዛኛው ሙዋፊቅ ነው ከነበረው የመጀመሪያው የአሽዓሪያ መዝሐብ አኳያ ማለት። ነገር ግን ኢብጣሉ ተእዊልን ግን ረድ በሚያደርጉበት ሂደት ግን የተለያየ አይነት ሂደቶች ተፈጥረዋል ማለት ነው። ኢቭን አንዳንድ ኩቱቦቹም በተለያየ መልኩ የሚጠረጠሩ ሆኖ እናገኛቸዋለን። አላ ኩሊ ሐል ያለው እይታ ይህን ይመስላል። ምናልባት የረሳሁት ጥያቄ ካለ ታስታውሰኛለህ። ነገር ግን ያው አብዛኛው ጥያቄዎች በዚህ መልኩ የሚታዩ ናቸው ለማለት ነው። ሌሎች ወንድሞች ኢንሻአላህ ይጨምሩበታል። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ኡስታዛችን ሼካችን ጀዛኩሙላህ ኸይር። በቀረበው ጥያቄ ላይ ላቀረቡልን መልስ ከልብ አድርገን እያመሰገንን ያው ቢስሚላህ የነጃሽ ሚዲያ ቤተሰቦች ዛሬ የምንገኘው እንግዲህ በእውቀት ገበታ ላይ ብቻ ሳይሆን የነፍስን ጥያቄዎች በምክንያትና በጥበብ የምንመልስበት ልዩ ምዕራፍ ላይ ነን። ሱፊያ ማለት ንጹህ ልብና ጥርት ያለ አእምሮ ማለት ነው። ዛሬም እንዳሳቸው ብዥታዎችና ምላሾቻቸው በሚል ርዕስ የአስተሳሰብን ግርዶሾችን ገልጠን እውነተኛን የአሻኢራ መንገድ የምናይበት እውነትን በምክንያት ስትደገፍ ልብ ደግሞ በመንፈሳዊነት ሲረካ የሰው ልጅ ሙሉ ይሆናል። ይህ ጉዞ የነፍሳችንን ጥያቄ የምንመልስበት ግራ መጋባትን በብርሃን የምንተካበት ነው። አብራችሁ እንድትቆዩ እየጋበዝናችሁ እንግዲህ ነጃሺ ሚዲያ እያዘጋጀ የሚቀርብላችሁ ወቅታዊ የሆነው ፕሮግራማችን ላይ ነው የምትገኙት። ነጃሺ ሚዲያ እንግዲህ ይህንን ፕሮግራም ሲያዘጋጅላችሁ በብዙ ተነሳሽነት የእናንተን የእውቀት ጋፕ ይሙላል ብሎ በማሰብ ነው። ኡስታዝ ሸፈቅሩን ፎሎ እያደረጋችሁ ኡስታዝ መሐመድ፣ ኡስታዝ አብዱልሐሚድ እዚህ ይገኛሉ። በመካከላችን ያላችሁን ጥያቄ አንድ ቁጥር ኮሜንት ላይ በመጻፍ ገስ ላይ ገብታችሁ መጠየቅ ትችላላችሁ። ኮሜንት ላይም ጥያቄያችሁን በጽሁፍ ማቅረብ ትችላላችሁ። ነጃሺ ሚዲያ የዩቲዩብ ቻናል አለው። ዩቲዩብ ቻናሉ ላይ ሰብስክራይብ አድርጋችሁ ከዚህ በፊት የነበሩ ፕሮግራም እነዚህን አይገኝ የሆኑ ትምህርቶችንም እዛው ላይ ማግኘት ትችላላችሁ። ጀዛኩሙላህ ኸይር። አብራችሁን ቆዩ። ጥያቄዎቻችሁን አንድ ቁጥር ኮሜንት ላይ በማስቀመጥ ወይም ደግሞ ኮሜንት ላይ በማስቀመጥ መጠየቅ ትችላላችሁ። ጀዛከላህ ኸይር። السلام عليكم ورحمة الله
وعليكم السلام ورحمة الله وبركاته. مرحبا. እኔ ጥያቄ አብዱራህማን ብን ናሲር አልበራክ ሰውዬ ኪታብ ነበርና አለ خاصة مذهب يسمى አሁን ይሰማል مرحبا. عبد الرحمن البراك ያላችሁ ሰውዬ ማለት ነው كل الأشاعرة في الجملة كما تقدم ينفون حقيقة العلو عن الله والاستواء على العرش والمتأخرون منهم خاصة مذهبهم في الاستواء والعلو ومذهب الجهمية يقولون بالحلول أو يقولون مثل ما يقول الرازي إنه لا داخل العالم ولا خارجه ويتأولون النصوص يالب ويهدال እውነት ከአሻኢራ እምነት ውስጥ ወይም ከኪታብ ውስጥ ትክክለኛ ሙዕተመድ የሆነው በአቂደቱል ሁሉል የሚያምንና ዑሉውን የሚነፈይ አለ ወይ? ይሄን ሀገራችንም ቢሆን ከወሃቢያ ሳይድ ያሉ ሰዎች ቅርብ ጊዜ ራሱ ቲቪ ላይም ሆነ በእንትን ቲክቶክ ላይም ተለቆ አሻኢራ መዝሃባቸው ኩቱባቸው ይሄን ነው የሚያሳየው እያሉ ነበር ባለፈው ማለት ነው። ታዲያ ሰዎች ናቸው የሚባሉ ሰዎች ናቸው። ሁሉም ሰው ሳያየው አይቀርም ይመስለኛል። እና ይሄ ነገር እውነት ነው ያለውስ ሐቂቃው እንዴት ነው? መርሐባ ሽክረን ጀዚለን በጣም አሪፍ ጥያቄ ነው። በዚህ ጉዳይ ላይ ማንም ሰው ከአሻኢራዎች መካከል ዑሉውን ነፊ የሚያደርግ የለም። ምናልባት እኔ ባልተረዳሁት እኔ በገለጽኩ መልኩ ስላልገለጹ ዑሉውን ነፊ አድርገዋል የሚል ኢትሃማቶች ናቸው። አንደኛው ይሄ ራሱ ቅድም ካነሳ ነው አሻዕሪያ መዝሀብ ላይ ከሚነሱ ብጅታዎች መካከል ነው። በአሻዕሪያ መዝሀብ መካከል ያው አልዑሉ ሲባል እንግዲህ አላህ Subhanahu Wa Ta'ala ስም አለ ግልጽ የሆነ አልዓሊይ የሚባል በዚህ ጉዳይ ላይ ነፊ የሚያደርግ የለም። ካተረጓጎም አኳያ የተወሰኑ አተረጓጎሞች ሊኖሩ ይችላሉ። ከዛ ውጭ ግን ይሄንን ዑሉ ያረጋግጣሉ ከሚባሉት አያቶች መካከል የቁርአን አያቶች ማለት ነው አንደኛው አርራህማኑ ዐለል ዐርሽ ኢስተዋ የሚለው ነው። ስለዚህ የሚያንጸባርቁት ሐሳቦች ይታወቃል። ሁለት አይነት ናቸው። የመጀመሪያው ተፍዊድ ነው፣ ሁለተኛው ደግሞ ተእዊል ነው። በሁለቱም ግንዛቤያቸው ፈጽሞ ከዑሉውን ነፊ ያደረጉበት ነገር የለም። በጣም የሚያሳዝነው ደግሞ ሁሉል የሚለው አስተሳሰብ ነው። አንድ ሰው እንዴት ብሎ ሁሉል ማለት ፈጣሪና ፍጡር ተቀላቅለዋል ብሎ የሚያምን ነው። ይሄ ደግሞ አሽዓሪያዎች መጀመሪያ ራሱ ምላሽ ሲሰጡበት የነበረው ነው እና ይሄ ፈጽሞ ስህተት ነው። ምክንያቱም እንደዚህ ብሎ የሚያምን ሰው የለም። ይሄ በጣም ትልቅ የሆነ ቅጥፈት ነው። በነገራችን ላይ ባራክ የሚባለው አቂደቱ ጣሐዊያ ሸርህ አለው። እዛ ሸርሁ ላይ ራሱ አንዳንድ ቃል ገለጻዎችን ለምሳሌ ወሃቢያ ማለት ብሎ በሌላ ትንታኔ ሼክ መሐመድ አብዱል ወሃብ ጋር ባለማገናኘት ሌላ ራሱ ትንታኔ የሚሰጥ ሰው ነው። አስገራሚ የሆኑ ንግግሮች ያሉት ሰው ነው። አላ ኩሊ ሐል በአሽዓሪዎች መዝሀብ መሰረት አንድም ሰው በዑሉው ነፊ የሚያደርግ የለም። ዑሉው ሲባል ደግሞ ሁለት አይነት ዑሉው አለ። ምናልባት መግለጽ ካስፈለገ ዑሉው ዛት የሚጠቁም ከሆነ ያው ዛት ሲባል ብዙ አይነት ገለጻዎች ተቀምጠውለታል። ከመጀመሪያው ልነሳና የመጀመሪያው ዛት የሚለው አገላለጽ አላህ Subhanahu Wa Ta'ala የሚወክል ነው። አላህ Subhanahu Wa Ta'ala የሚገልጽ ነው። ሙዕተዚላዎችም ዛት የሚለውን ተጠቅመዋል። ወከዛሊክ ሐሸውያዎችም ዛት የሚለውን ተጠቅመዋል። ሁለቱም ዛት ሲሉ ግን የተለያየ ግንዛቤ ነው የሚያንጸባርቁት ማለት ነው። ነገር ግን ኢማም አህመድ ኪታባቸው ላይ እንዳስቀመጡት ጠበቃቱል ሐናቢላ እንደተገለጸው ምን ብለው ያስቀመጡት አላህ Subhanahu Wa Ta'ala ሁሉን ነገር ከመፍጠሩ በፊት ዑሉው አለው። ይሄንን አይነት ዑሉው የሚያጸድቋሉ። ይሄ ዑሉው ዛትን በማጽደቅ ጉዳይ ነው። ግን ዛት ሲል ግን ሌሎች አሁን ብዙዎቹ እንደሚያንጸባርቁት ከአርሽ በላይ ቁጭ ብሏል ምናምን የሚለውን ግንዛቤ ጋር ከመውራት አይደለም። አላህ ምንም ነገር ከመፍጠሩ በፊት ዑሉው አለው ነው። ከፍጡራኖቹም አዲስ የሚወርሰው የሚያገኘው ወይም ከፍጡራኖቹ ግልጋሎት የሚያገኘው አስተሳሰብ ምንድነው አዲስ መገለጫም የለም። ስለዚህ ዑሉው የሚባለውን በዚህ ሂደት ነው የምናየው ማለት ነው። ሌላኛው ደግሞ ዑሉው ሲባል ደግሞ እንግዲህ አፍዓሉላህ ከመሆኑ አኳያ ፊዕሉን ፈዓለሁ ዐለል ዐርሽ ብለን እንወስደዋለን። ፊዕሉን ፈዓለሁ ዐለል ዐርሽ ብለን ስንወስደው አላህ Subhanahu Wa Ta'ala ዐርሽ ላይ ያደረገው ተግባር ይሄ ኢስቲዋ ተብሎ ይገለጻል። ይሄም ራሱ የዑሉው መገለጫ ነው ብለው ነው የሚያስቀምጡት ማለት ነው። እና እነዚህ ሙተሻቢ አያ ከመሆናቸው አኳያ ዑሉውን ነፊ ሳያደርጉ ላኪን ግን አንዳንዶቹ ደግሞ في اذهان المشبهين ሙሸቢሃዎች አስተሳሰቦቻቸው ላይ የሚያስቀምጡትን እሱን ነፊ በማድረግ ነው እየሄዱ ያሉት ማለት ነው። ለዚህ ምስክር ኢብኑ ከሲር መውሰድ ይቻላል። ሱረቱል አዕራፍ ላይ ስለ እስቲዋ የሚነሳው ማለት ነው
ምን ብለው ነው የገለጹት? አንዳንድ ራሱ ሙሸቢሃዎች አሳሰቦች ላይ አምሯቸው ላይ የሚጣደም ከዛም ራሱ አላህ የጸዳ ነው ያው ይሄ ሰለፎች እምነት ነው የሚል ገለጻ አስቀምጠውልናል ማለት ነው ኢብኑ ከሲር ራሱ ሙፈሲሩ ማለት ነው። ስለዚህ አሽዓሪያዎችም ደግሞ ተመሳሳይ አይነት ንግግር ነው እያስቀመጡ ያሉት እንጂ ዑሉውን ነፊ አድርገው እንደውም ሁሉል ያምናሉ ብሎ ማለት ትልቅ የሆነ ቅጥፈት ነው። ፈጣሪና ፍጡር ወይም ደግሞ ከፍጡራን ጋር አብረው ተቀላቅሏል ብለው የሚያምን አሳሰብ የላቸውም። ይሄ እንደውም አቂደተል ሁሉልን በመዋጋት ወይም ተጅሲምን ራሱ በመዋጋት የሚታወቁ ናቸው። ምክንያቱም ሙሸቢሃዎች ላይ እንዲሁም ደግሞ ሚናቸው ሁሉ በአጠቃላይ አብዛኞቹን ብናይ እነዚህ አሳሰቦች ላይ ያጠነጠኑ ሆኖ እናገኛለን ማለት ነው። እና አላህ ሙነዘህ ነው ከነዚህ አይነት ከጎዶሎ ባህሪያቶች ራሱ ከቦታና ከጊዜ ራሱ በመገደብና በእነሱ በመገለጽም የሚገለጽ ፈጣሪ አይደለም። የቦታም የጊዜም ፈጣሪ መሆኑ ደግሞ የታወቀ ነው። ይህንን ነው ደግሞ አሊፍና በአብለው እንኳን አንድ ዑለማዎች የሚጠቅሱትና ሁሉን ፈጽሞ የሚያምኑ ሰዎች አይደሉ ለማለት ነው። ምናልባት ተረጅም ትንታኔ ያስቀመጥኩ ይመስለኛል። ኢንሻአላህ ሌሎች ወንድሞችም ካሉ ይጨምሩበታል። ይሄ ፈጽሞ ቅጥፈት ነው ለማለት ነው። ኸይር ጀዛኩሙላህ ኸይር ኡስታዛችን ሼኻችን ሼህ ፋክሩ ኢንጂነር። እንግዲህ ኮሜንት ላይ የተጠየቀ አንድ ጥያቄ እኔ ጋር አለ። ሌሎቻችሁም ያሉባችሁን ብዥታዎች እንደዚሁም ደግሞ እንጠይቃለን ብለን የያዛችሁትን አጋጣሚ እንድትጠቀሙ ከዚሁ መልእክታችን እናስተላልፋለን። ብሬን ፓወር በሚል አንድ ወንድማችን የተጠየቀ ኮሜንት ላይ የነበረ ጥያቄ አለ። እሱን አነሳላችኋለሁ። የመዝሐቡ አስፈላጊነት ወይም ሌጋሲ በዚህ ዘመን የአሻኢራን መዝሐብ መከተል የኡማውን አንድነት ለመጠበቅና ከጽንፈኝነት ለመራቅ ያለው ፋይዳ ምንድነው በሚል የተጠየቀ ጥያቄ አለ። እዚህ ላይ የሚሉን ነገር ካለ ኡስታዝ። መርሐባ። ይህም በጣም ወሳኝ ጥያቄ ነው። በዚህ ዘመን ላይ እስልምናን በማጠልሸት በተለይ ነብይነትን በማጠራጠር ሊሆን ይችላል በእስልምና ውስጥም ገብተው ቃዲያንያ አይነት አስተሳሰቦች እንደ ላይ እና ሌሎች ቦታዎች ላይ የተሰራጩ መሆናቸውን እናውቃለን። በተለይ ሼክ ሻሚል ምንድነው በቅርቡ የክርክር ያደረጉት አሉ በአንድ ሙልሂድ የሆነ ሰው ጋር ወይም እምነት አልባ የሆነ ሰው ጋር ኤቲስቶች ማለት ነው። እነሱን በመከራከር ሁጃዎችን በማቅረብ ፈጣሪ መኖሩን ለማረጋገጥ የሚሄዱበት መንገድ አለና በአሽዓሪያ መዝሐቦች ላይ ከዛሂሪያዎች ላይ የሚያደርገው ምንድነው የአላህ Subhanahu Wa Ta'ala መኖሩን ለማረጋገጥ ሰምዒያዎችንም ደግሞ ወህይ ላይ የወረዱትን ብቻ ሼክ ሸማኢል ናቸው የወረዱትን ብቻ ሳይሆን የሚጠቀሙት ሁጀጀል አቅልያ የሚጠቀማሉ። ይሄም ደግሞ ነብዩላህ ኢብራሂም ጋር የነበሩትን መሮዎችን የተከተሉትና በአሁኑ ዘመን ላይ በተለይ ፈጣሪን የመካድ አስተሳሰቦች አሉ። በተለይ አውሮፓ አካባቢ ላይ አንዳንዶቹ ይሄ በፈላስፋዎች የነበሩ ሰዎች ፈጣሪን በመዋጋት ወይም ደግሞ ሀታ ስነ መለኮትን ሙሉ ውድቅ በማድረግ እምነት ላይ ጥያቄ የሚያነሱበት አዝማሚያና ሂደቶች ስላሉ አሁን ደግሞ እነዚህ ሰዎች በተለይ የምሁራኖች ሆነው በተለያየ ዘርፍ ላይ ተኸሱስ ኖሯቸው ፊት ለፊት የሚሰጡት አስተያየቶች አንዳንዶቹ ፈጣሪ እንደሌለ ሰዎችን ለመግለጽ ሁሉ ሙከራ እያደረጉ ከመኖራቸው አኳያ ሙልሂዶች ላይ ደግሞ ረድ በማድረግ ደግሞ የሚታወቁት አሽዓሪዎች ናቸው። ይህንን መጠቀምና የነሱ መርሆች መጠቀም የበለጠ ከዚህ በፊት የነበሩትም ራሱ ሰንደው ስላስቀመጡ በተለይ መቃላቶቻቸውን ከለ የሚባሉ እንደዚህ ነው የሚያስቡት ከለ የሚባሉ እንደዚህ ነው ሐሳባቸው በሚል ሁሉም ማሳሰቦቻቸውን ከነ ቡድኖችና ከነ ሐሳባቸው ስላስቀመጡ እነዚህ አይነት ሰዎች ምን አይነት ሰዎች ናቸው ብለን እዛ ላይ ማስረጃዎችን ለመውሰድ እንዲሁም ደግሞ ምን አይነት ምላሾች ዑለማዎች እንደሰጧቸው ቁርአንና ሐዲስን ሳይጣረስ ምን አይነት መልስ መስጠት እንደሚቻል በደንብ መገንዘብ ስለሚቻል ትልቅ የሆነ ሚና ይኖረዋል ማለት ነው። ይህም ደግሞ እስልምናን ከውጭ ከሚመጡ ጠላቶች እንዲሁም ደግሞ ከውስጥ ከሚነሱ የአስተሳሰብ ግድፈቶችና ችግሮች መጠበቅ ሚና ላይ የተነሳ ከመሆኑ አኳያ ዘርፈ ብዙ ሚና እንደሚኖሩ ግልጽ ነው። ለዚህ ማረጋገጫ እስካሁን ድረስ የመጡት ዑለማዎች ይህንኑ አካሄድ ይዘው ሐዲሶች ላይ ማብራሪያዎቻቸው ላይ እንዲሁም ደግሞ ሌሎች ትንታኔዎቻቸው ላይ ሐታ ለነዚህ ሸሪዓውን ዒልም የሚደግፉ ፉኑኖች ላይ ወይም ደግሞ እነዚህ የእውቀቶች ላይ በአጠቃላይ ከፍተኛ የሆነ ጥረት አድርገዋል። ዋና ግቡና ለማው በአጠቃላይ ስነ መለኮት ላይ የሚነሱ ጉዳዮችን የበለጠ ምላሽ ከማድረግ አኳያ ሰፊ ሚና ይኖረዋል። በዚህም ደግሞ ብዙ ሰዎችን ወደ እስልምና እንዲመጡ በጣም አስፈላጊ መሆኑን እናያለን ማለት ነው። ለምሳሌ በአንዳንድ ክርክሮች እንኳን ከሌሎች እምነት ጋር በሚደረጉ ክርክሮች ላይ ይህንኑ አስተሳሰብ ተጠቅመው ይህንኑ አካሄድ በመጠቀም ያው ሰዎች ወደ እስልምና እንዲመጡ ብዙ ጥረት ያደረጉ ሰዎችን እናያለን ማለት ነው። በሼህ አህመድ ዲዳትንም ከሳቸው በኋላ ያሉትን ሰዎች ብናይ የዚሁ ያን ስሙን ላይ ጠቅሱ ይችላል እንጂ አካሄዱ ይህንኑ የሚያሳየው ነው እናገኘዋለን ማለት ነው። ታሪኮቻቸውም ደግሞ ሼኾቹን ወደ ኋላ ብንመለከት ከነሷራዎች ጋር ያደረጉትም ባለፈው የጠቀስነው ነውና እነዚህ ሚናዎች ሁሉ በአጠቃላይ ወደ ኋላ ተመልሰን መርሆቻችን ብናይ ወደፊት መሻገር የሚያስችል የሆነ አቅም ያለው ነው። በተለይ ሸሪዓው መሰረት ደግሞ ላይ የተመሰረተ ከመሆኑ አኳያ
ብዙ ሰፋ ያለ እውቀትም ሰፋ ያለ ግንዛቤም እንዲሁም ደግሞ ሰፋ ያለ መልሶችን ለማደራጀት የጠቀመ ሆኖ እናገኘዋለን። ከዚህ አኳያ ሰፊ ሚና አለው ለማለት ነው። ሼክ ሸማኢል ውይይትም ነገር ነበር በዚህ ጉዳይ ላይ የበለጠ እሱ ማስረጃ ይሆናል በቅርብ ዘመን ብዬ አስባለሁ። ኢንሻአላህ ሌሎች ወንድሞች ደግሞ ያሉትን ነገር ይጨምሩበታል ማለት ነው። خير السلام عليكم ورحمة الله አሁን በተነሳው ጉዳይ ላይ ያው እንዳልነው ሼኻችን በኢልሃድን በመዋጋት አምላክ የለሽነትን በመዋጋት መዝሐቡል አሻዒራ ከማንኛውም መዝሐብ የበለጠ ማቱሪዲያንም ጨምሮ ማለት ነው ከማንኛውም መዝሐብ የበለጠ ትልቅ የሆነ አቅምና ጉልበት ያለው ሲጀምሩም መንገዱን መንሃጁ እነሱን ለመዋጋት የተዘረጋ ነውና ትልቅ አስተዋጽኦ እንዳለው ጠቅሰዋል። ሌላው በሌላው በኩል ደግሞ ሁሉ ጊዜ እንደምንለው መዝሐቡ የአሻዒራ መዝሐብ በመረጃ ላይ የተመሰረተ ነው እንጂ የሰዎችን ሐሳብ ለማስረጽ እንደ ሙዕተዚላ ሰውጥ ይሄ ግርፊያን የማይጠቀም እንደዚሁም ደግሞ እንደ ኸዋሪጅ ሰይፍን የማይጠቀም መዝሐብ መሆኑ ለዘመናችን ተመራጭ ያደርገዋል። ሌላው ደግሞ ወሰጥይነቱ አቡ ሐሰን አሽዓሪ መጨረሻ ህይወታቸው ላይ ያሉት ንግግር አለ። እንዲሁም ኪታባቸው መቃላቱል ኢስላሚይን ወእክትላፉል ሙሰሊም አንድነት የሚለውን ነገር ሰብሳቢነት አቃፊነት የሚለውን ነገርን የሚያስተምር የሆነ መዝሐብ ነው። ሌላው ደግሞ እንትን ነው ይሄ መዝሐቦች ላይ ኢማሙ አቡ ሐሰን አልአሽዓሪ መቃላት ላይ መጀመሪያ ሲናገሩ መዝሐቦች ላይ መዋሸት እንደሌለብን በጥልቅ መረዳት ምን እንደሚሉ በጥልቅ ማወቅ እንዳለብን ያስቀምጣሉና ይሄ በጣም ትልቅ የሆነ ፍትሃዊነትን የሚያስተምር ሰዎች ላይ ከመሬት ተነስተን መዋሸት እንደሌለብን የሚያስተምር እንደዚሁም ደግሞ በጣም ሙተአድብ የሆነ መዝሐብ መሆኑ ሙስሊሞችን ለመሰብሰብና ወደ አንድነት ለማምጣት ትልቅ አስተዋጽኦ ያለው መዝሐብ ነው። ሌላዎች ደግሞ ሙስሊም ያልሆኑ አካላትን ጂሃድ ላይ ሐቂቃ ጂሃድ ለማድረግ ትክክለኛው መዝሐብ ይሄ የአሻዒራ መዝሐብ ነው። ከዚህ በፊት ብዙ ታሪኮች ስላሉ ከታሪኮቹ ብዙ መውሰድ የምንችለው እነ ሰላሁዲን አልአዩቢ ለምሳሌ ቁርሰን የከፈቱት ሌሎችም እነ ኑረዲን ዘንኪ ሌሎችንም መጥቀስ እንችላለን። እነዚህ ትልቅ ሙጃሂዶች እንዴት ሊከፍቱ ቻሉ? መንገዳቸው ምንድነው? እንዴት ነበር የተጓዙት? እንዴት እነዛም ያክል ኃይሎች ሊያንበረክኩ ቻሉ የሚለውን በጥልቀት ካየነውና ከተረዳነው ምንገነዘብበት ነውና ዓለማችን አሁን ያለበት ሁኔታ እንዲሁም ሙስሊሞች የገቡበትን አረንቋ ጎትቶ ሊያወጣቸው እንደዚሁም ከወረዱበት የልዕልና ምሰሶ ላይ ሊሰቅላቸው የሚችለው ብቸኛው መዝሐብ ይሄ የአሻዒራ መዝሐብ ነውና ለዓለማችን ያለው በዚህ ዘመን ሊኖረው የሚችለው አበርክቶ ስፍር ቁጥር የሌለው ነውና ሁላችንም አቂዳችንን መማር አለብን፣ አጥብቀን መያዝ አለብን የሚል ተጨማሪ ነገር ለማስቀመጥ ነው። ባረከላሁ ፊኩም። ጀዛኩሙላህ ኸይር ኡስታዝ ሂካም። እንግዲህ እየተነሱ ባሉ ጥያቄዎች ላይ አጥጋቢ የሆነ መልስ እየቀረበ እንደሆነ ይሰማናል። እዚህ ጋር 30 ምናምን ሰው ይታየናል። እንግዲህ ያላችሁን ጥያቄ ያልተመለሱ ጉዳዮችን እያነሳችሁ መልስ የምታገኙበትን ፕሮግራም ነው እየተከታተላችሁ ያላችሁት። ይህ ነጃሺ ሚዲያ ድምጽ ነው። ነጃሺ ሚዲያ በዩቲዩብ ቻናል አለው። ያንን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ኡስታዞቻችንንም ፎሎ በማድረግ እንደዚህ አይነት አይጠገቡ የሆኑ ትምህርቶችን እንድታገኙ እንጋብዛችኋለን። ወደ 30 ምናምን ሰው አላችሁ። ነጃሺ ሚዲያን ኡስታዝ ሸፋቅሩዲን፣ ኡስታዝ ሂካም፣ መሐመድ ሁሴን መሐመድ ሁሉንም እዚህ ያሉ ኡስታዞቻችን እንደዚህ ያሉ ወቅቱን የዋጀ አስተምሮቶችን ወይ ደግሞ ደርሶችን ስለሚሰጡን በቀልባችን ስለሚያስፈልገን ቤተሰብ እንድትሆኑ እንጋብዛችኋለን። ሌላ አንድ ጥያቄ ቀደም ከተነሳው ስለ አቅልና ነቅል አሻዒራዎች ለቁርአንና ሐዲስ ከመዝገበ ቃላት ይልቅ
ለምክንያታዊነት ወይ ሎጂክ ቅድሚያ ይሰጣሉ የሚባሉ ብዥታዎች እውነታው ምንድነው የሚል ጥያቄ ተጠይቋል። ጥያቄውን ኡስታዝ ሸፈክሩ ለመድገም ያህል ስለ አቅልና ነቅል ወይም ሪዝን ኤንድ ሬቨሌሽን አሻሪያዎች ወይም ለቁርአንና ሐዲስ ከመገዛት ይልቅ ለምክንያታዊ ወይም ሎጂክ ቅድሚያ ይሰጣሉ የሚባሉ ብዥታዎች እውነታው ምንድነው በሚል የተጠየቀ ጥያቄ አለ። ይሄንን ይመልሱልናል ኡስታዛችን። እናንተም ቤተሰብ መሆን ታፕ ኮፒ ሊንክ ሼር እያደረግን እንቀማመጣለን። ጀዛኩሙላሁ ኸይር። مرحبا ይሄ ቅድም አብሮ የተነሳ ነው ወላኪን ግን ያው መመለስ ስላለበት እናነሳዋለን። አንድ ኪታብ አለ ለመጠቆም ያክል ተቆማለሁ። የሷሊህ አልጎርሲ የሚባሉ ዓሊም ናቸው። እሳቸው አንድ ኪታብ አላቸው አቂደቱል አሻዒራ አይነ هي من السلف የሚል አቂደቱል አሻዒራ የት ነው ከሰለፎች ውስጥ የሚል ኪታብ አላቸው። እዛ ላይ አንዳንድ ብጅታዎችን ምላሽ ያደርጋሉ። ሰፈር الحوالي ከዚህ በፊት ብዙ ኢትሃማቶችን ሌሎችም ሰዎች ሲያስቀምጡ ከነበሩ አኳያ ብዙ ዑለማዎች ምላሽ ሰጥተዋል። ከዚህ አኳያ የምናነሳው ምንድነው አቅል የሚባለው ነገር ያው ዲፋይን መደረግ አለበት። የተለያየ ስለ አቅል ዲፋይን የሚደረግበት ሂደት ራሱ እንደየመዛሂቦቹ የተለያየ እይታዎች ተቀምጧል ማለት ነው። ወላኪን ግን ቴክስትን ወይም ደግሞ ቁርአናዊና ሐዲሳዊ ማስረጃዎችን ተተው የበለጠ ሎጂክን ይጠቀማሉ የሚለው ፍጹም ይሄ ውሸት ነው። ምክንያቱም ኩቱቦቻቸው ላይ በተለይ እነዚህን በደንብ የሚያብራሩ መጽሐፎች ላይ ማየት ይቻላል። እነሱን የሚያረጋግጡ ሆኖ ነው የሚገኙት ማለት ነው። ሌላ እሱ ብቻ ደግሞ አይደለም። አቡል ሐሰን አልአሽዓሪ ነቅልን ነው የሚያስቀድሙት። ወላኪን ግን አቅል ሲባል አልአቅል ቀጥዒ የሚባል ወይም ሰሊም ይሆናል። እሱ ደግሞ ከሸሪዓ ጋር መዋፊቅ ነው የሸሪዓው ማረጋገጫ እንደሆነ አብረው ይጠቅሳሉ። ነገር ግን ተዓሩድ ደግሞ ይባላል። ተዓሩድ ማለት አንዱ ካንዱ ጋር የሚጣረስበት ሂደት ሲኖር የዚህ ጊዜ ደግሞ ብያኔው እንዴት ነው የሚለውን ነገር ሲጠቀም አንድ ሰው መቼም ያው ወህይ ካልነገረው ነብያችን ካላብራሩለት ሐዲስ ካልተጠቀሰለት እነዚህ ነገሮች ማብራራት የሚችልበት መንገድ ምንድነው? የነበሩትን ሸሪዓዊ መሰረት ያላቸው ዕውቀቶችን ተጠቅሞ በዛ ደግሞ አምራዊ ዕውቀቶችን መጠቀም ስለሚገደድ ለዚህ ደግሞ የሚያስተምሩ ሙስጠላህ ሐዲሶችም ላይ ሊሆን ይችላል ሌሎችም ስላሉ እነሱን ከመጠቀም አኳያ እነሱን ይጠቀማሉ የሚል ግንዛቤ ማምጣት ይቻላል። በተለይ በአሁኑ ዘመን ራሱ ሼክ አልባኒ ቢባሉ አንዳንድ ሐዲሶችን ضعيف አንዳንዱ ተበታታይ ሐዲስ ضعيفም ሐሰንም ምንም ሲያደርጉት እናያለን። ለዚህም ኢብኑ ዑሰይሚንና ኢብኑ ባዝ ምላሽ ይሰጡባቸዋል በዚህ ጉዳይ ላይ በእነሱ ላይ ራሱ። ወላኪን ግን የሚጠቀሙት አካሄድ ምንድነው? ይሄንኑ አካሄድ ነው። ነገር ግን አሽዓሪያዎች ግን በአንዳንድ ጉዳዮች ላይ እንደዚህ አይነት ሐሳቦች ሲቀመጡ ኢትሃሞች ግን ሲመጡ እናያለን። ቅድም እንደተቀመጠው ፍትሃዊ የሆነ መዝሐብ ከመሆኑ አኳያ ነው። ግን የአቅልና የነቅል ሙዓረዳ ባስቀመጠ ሁኔታ ላይ ራሱ አሽዓሪዎች ከሚሉት በላይ ራሱ ኢብኑ አቢል ዒዝ የሚባሉት ጣሐዊያ አቂደቱ ጣሐዊያ ሸርህ በሚያደርጉበት ሂደት ላይ ምን ይላሉ? አቅል ማስረጃ ሆኖ በተለይ ቁርአንና ሐዲስ ላይ የወጡትን ቴክስቶች ማረጋገጫ ከሆነ በዚህ ጊዜ መቀበሉ ግዴታ ይሆናል አሉ። ነገር ግን አቅል የሚባለው ነቅል የነበረውን ውድቅ የሚያደርግ ከሆነ አቅሉን ሳይሆን አቅል ያስቀመጠባቸው ውድ ሊያደርግባቸው የሄዱበትን ርቀት የሄድባቸውን ደላኢሎች ወይም ደሊሎች ውድቅ እናደርጋለን አሉ። ስለዚህ በዚህ ሂደት ደግሞ አቅልና ነቅል የሚጣረስ አይደለም የሚል ግንዛቤ ያስቀምጣሉ ማለት ነው። ወላኪን አቡል ሐሰን አልአሽዓሪ በነበሩበት ሙዕተዚላዎች ስለነበሩ እነሱ ላይ ምላሽ የሰጡባቸው ሂደት አቅልን ለጥጠው በሚጠቀሙበት ሂደት ወደ ሸሪዓዊ እንዲመለሱ ያደረጉባቸው ክርክሮች ከመሆናቸው አኳያ እንደ አጠቃላይ ግን በአሽዓሪያ መዝሐብ ላይ ከነቅል የበለጠ ቦታ ወይም ከወህዩ የበለጠ ሎጂክ ቦታ ይኖራል ብሎ የሚታሰብ አይደለም። ይሄንን ደግሞ ፈጽሞ የሚቃወሙ ናቸው። ኩቱቦቻቸውም ለዚህ ምስክር ናቸው። ኢማሙ ራዚ ራሱ ሙጣሊቡል አልያ በሚባለው ኪታባቸው ላይ ፈጽሞ አቅልን ያው ከሸሪዓ እንደማያስቀድሙ የሚያስቀምጥ ንግግር ግልጽ ንግግር ያስቀምጣሉና በዚህ አይነት ሂደት የሚገለጹ አይደሉም ብለን ማንሳት እንችላለን። ሌላው ደግሞ እዚሁ ላይ አንድ ምናልባት ሰፊ ኢንሻአላህ ወደፊት ምናልባት መልስ ያው አጠር አድርገዋለሁ። ያው ጉዳዩ ሰፊ ከመሆኑ አኳያ የበለጠ ሰፊ የሆነ ትንታኔ ይገባል በሚል ነው እያነሳን ያለነው። አንዳንድ ኩቱቦቻቸው ላይ ራሱ በግልጽ የሚያስቀምጡት ምንድነው ወህዩን መጠቀም ነው። ወህዩ ላይ ያለውን ማስረጃዎች ማስቀመጥና እነሱ መርህ አድርገው መውሰድ ነው እያየን ያለነው አሽዓሪዎች ዘንድ ይሄንን ነው እስከዛሬም ድረስ ሲመጡበት የነበረው ሂደት ማለት ነው። እንደውም በዚህ አይነት ሂደት አቅላቸውን ተጠቅመው እነሱ አቅላችን ተጠቅመናል ባይሉም እንኳን ውድቅ ያደረጉትን ሂደቶች ምላሽ ሲሰጡ ነው የምናያቸው። በተለይ አንዳንድ ጉዳዮች ላይ እነዚህ ሰምዕያት ተብለን የምንጠራቸውን የቀብር ቅጣትን የመሳሰሉትን ነፊ የሚያደርጉት ሰዎችን በዛው በቁርአንና በሐዲስ ማስረጃዎች ነው ሲያስቀምጡ ምላሽ ሲሰጡ የምናያቸውና ከዚህ አንፃር ሌሎቹም ኩቱቦች ማየት ይቻላል።
المحصول የሚባለው في علم الاصول الفقه ይሄ ኢማሙ ራዚ ኪታባቸው ነው الباب التاسع ላይ 9ኛው ላይ ለምሳሌ وفي كيفيه الاستدلال بخطاب الله وخطاب رسوله على الاحكام ይላሉ በአላህና በቁርአን በነብያችን አለይሂ ሰላቱ ወሰለም ባስቀመጡት ትእዛዝና ክልከላዎች በአምስቱ ኺጣቦች ሲባል በአምስቱ የሚቃኙትን ማለት ነው በኡሱል الفقه የሚቃኙትን እነሱ አህካም ጋር ያላቸውን ሁኔታዎች እየተጠቀሱ ይሄዳሉ ማለት ነው ስለዚህ መስአለተ الثالثه ላይ في أن الاستدلال بالخطاب هل يفيد القطع أم لا የሚል ነገር ያስቀምጡና ኢንካር ያደረጉትን አብረው ያነሱና እሳቸው የሚያስቀምጡ ምንድነው فتصحيح النقل بتكذيب العقل يستلزم تكذيب النقل ይላሉ እዚህ ጋር ያው የሚዛመዱበት ነገር እንዳለ ያስቀምጣሉ ማለት ነው ስለዚህ አንዳንድ ደሊሎች ሲባል ያው ቁርአንና ሐዲስ በተለይ ግልጽ ሆኖ ስለማይመጡ አንዳንድ ሁኔታዎች ላይ የሚጠቀሙባቸው ሂደቶች እንዳሉ ነው እንጂ አጠቃላይ ባለው ኪታባቸውና ራሳቸው ላይ ሁሉ ያው አቅልን ሳይሆን ነቅልን ወይም ወህዩን የሚያስቀድሙበት ግልጽ የሆነ ማስረጃዎች ማረጋገጥ እንችላለን ለማለት ነው ኢንሻአላህ ሌሎች ጥያቄዎች ካሉ ደግሞ እንመለስባቸዋለን ጀዛኩሙላህ ኸይር በጥያቄው ላይ አጥጋቢ መልስ ተመልሷል እንግዲህ ውስጣዊ ሰላም መልእክት አለን ውስጣዊ ሰላም የሚገኘው ከጥርጣሬ ስንወጣ ነው ዛሬ የምንሰማቸው ምላሾች አእምሮአችንን ቋጥሮ የሚፈቱ ብቻ ሳይሆኑ ለፈጣሪያችን ያለንን ፍቅር የሚያጸኑ ሊሆኑ ይገባል የሚል ጥያቄን መጠየቅ የጥበብ መጀመሪያ ነው ትክክለኛው ምላሽ ማግኘት ደግሞ የጽናት መሰረት ነው በሚል መልእክታችንን እናስተላልፋለን እንግዲህ የተከታተላችሁ እየሰማችሁ ያላችሁት ነጃሺ ሚዲያ ያጠናቀረ የሚያቀርብላችሁን ለታዊና ወቅታዊ ፕሮግራማችን ላይ ነው ያለነው ነጃሺ ሚዲያ መልእክት ዩቲዩብ ቻናል አለው ቤተሰብ እንድትሆኑ ይጋብዛችኋል ኡስታዛችንን ሸፈቅሩ ኡስታዝ ሂከም ኡስታዝ አብዱልሐሚድ ኡስታዝ መሐመድ እዚህ ሁሉም ኡስታዞች አሉ እንግዲህ እነሱን ትምህርት ለማግኘት ቤተሰብ እንድትሆኑ ሁላችሁንም እዚህ ወደ 50 ሰው ይታገኛል ቤተሰብ እንድትሆኑ ጋብዛችኋለን ገስ ላይ አንድ ቁጥር ኮሜንት ላይ በመጻፍ ገስ ገብታችሁ ያላችሁን ጥያቄ መጠየቅ የምትችሉበት ሰዓት ላይ ነው ያለነው ሰዓታችን የተገባደደ ነው እንግዲህ እኔ ጋር ያለው መልእክት ይሄ ነው ኡስታዝ ከሚሉት ነገር ካለ ጥያቄ የሚጠይቅ ሰው እስኪገባ ሻሃችን አንድ ጥያቄ ለሻሃችን ለሸፋሩ ነበርኝና መጠየቅ የምችል ከሆነ መርሐባ ሶሪ እንትን ሰላላልኩኝ ነው ማቅረብ ትችላለህ ጥያቄ ነበር አንድ ሁለት ነበርኝና የመጀመሪያው ጥያቄ ለሻኻችን ጠይቃቸው በአቂዳ ጉዳይ ላይ ያው አሻኢራ ማቱሪድ አቂዳ ጉዳይ ላይ ያው አብዛኛው አዋሙ ወይም ደግሞ አብዛኛው ሰው ይሄ ነገር ማይገባው አለ ወይም ደግሞ የአቂዳ ትምህርት ካልተወሰደ ድረስ ይሄ ነገር በደንብ አይገባም ወይም ደግሞ ዲፕ ላይ አይገባም በአብዛኛው ሰው ደግሞ ወይም ደግሞ ይሄ ከመስጊድ ምርቆ ያለው ሊሆን ይችላል ወይም ደግሞ ከዒልሙ ርቆ ያለው ሰው በአብዛኛው ሊሆን ይችላልና ቶሎ ብሬን ዋሽ እንዳይደረግ ወይም ደግሞ አቂዳዎችን በደንብ ለማወቅ የሚሆኑ ኩቱቦችን ለምሳሌ የአሻኢራ የማቱሪዲ አቂዳዎችን በስትክክል ወይም በቀላሉ ለሚገልጹ ኩቱቦች ካሉ ቶሎ ተነበው ጭብጥ የሁለቱን የነዚህን አቂዳዎች ጭብጥ ቶሎ የሚያስይዙ ኩቱቦች ካሉ እሱን ሰጀስት ቢደረጉ ቢነግሩን እና ያው ሰው ይሄ የአቂዳ ደርሱ መውሰድ ባይችል እንኳን እነሱን አንብቦ የሚጠቀምባቸው እንትኖች ኩቱቦች ካሉ እነሱን ቢነግሩን ላለው ሻሃችን ምክንያቱም ሁሉም ሰው አሁን ይመቻል ብዬ አላስብም ይሄ የአቂዳ ደርሱን ለመውሰድ ቢወስደው በጣም ጥሩ ነው አማራጭ የሚሆነው እሱ ነው ዋነኛ አማራጭ ነገር ግን በአብዛኛው ሰው ይሄን ትምህርት ይወስዳል ብዬ አላስብም አሁንም ይሄን ነገር ያቋል ብዬ አላስብምና እስኪ ምን አይነት ኩቱብ ቢወስድ ነው ስለ አሻኢራ በደንብ ዕውቀት ሊቀስም የሚችለው የሚለውን ኩቱቦችን ቢነግሩና ሁለተኛው ጥያቄ ደግሞ እነዚህ የሶስቱን ልዩነት ቢነግሩን ያለው ሻኻችን የመጀመሪያው ምንድነው የተፍዊድ የተእዊልና የመዝሐብ الاسኩት ወይም ደግሞ የሰለፉ ሷሊሆች ይከተሉት የነበረው አሁን የነዚህን ሶስቱን እኔ አህለ ሱና ወጀማዓ አቂዳ ናቸው ብዬ ማሰባቸው እነዚህን ሶስቱን ናቸው አማ ተፍዊድ ነው ወይም ደግሞ መዝሐብ الاسኩት ነው ተእዊል ነው ተፍዊድና መዝሐብ الاسኩት እነዚህ ይለያያሉ ቢያስ የሚንታጡ ቢባዛኛው እንትን ነው የመዝሐብ الاسኩት የሚባለውና የተፍዊዱ ሁለቱ ግራ ያጋቡኛልና ሁለቱን ቢነግሩኝ ብዬ ይላለው ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሹክራን መርሐባ ጥሩ ጥያቄ ነው የመጀመሪያው ምንድነው ለሰው በደንብ ለመረዳት ከታች ጀምሮ ሰው ግንዛቤ እንዲኖረው ምን አይነት ኪታብ ይመከራል የሚለው ነው ብዙ ኪታብ ሊመከር ይችላል ያው የበለጠኔ ሰዎች ሲቀሩትና መሻይኾችም ሲያቀሩት ማየው የመጀመሪያው ምንድነው
አቂደቱል አዋም ወይም ደግሞ ለአብዛኛው ማህበረሰብ የሚቀሩት አቂደቱል አዋም አለ። እሱን መቅራት ነው ብዬ አስባለሁ። ለምን እዛ ቦታ ላይ የበለጠ ስለ አቂዳ ሰው ምን አይነት ግንዛቤ መያዝ እንዳለበት የሚያብራራ ነገር ስላለው ማለት ነው። ሌላው ደግሞ የእንትን ጉዳይ የዚህኛው የተፍዊድና የመሳሰሉ ጉዳይ በመጀመሪያ ደረጃ ተፍዊድ ሲባል ያው ዒልሙ አላህ Subhanahu Wa Ta'ala እንደሆነ ማስቀመጥ ነው፣ እሱንም ማጽናት ነው። ከዚህ አኳያ ተፍዊድ የአብዛኞቹ የሰለፉ ሷሊህ መዝሀብ መሆኑ የሷሐባዎቹ መሆኑ ይገለጻል። እዛው ደግሞ ሷሐባዎቹም ጋር ቢሆንም እንኳን አንዳንድ ደግሞ ሁኔታዎች ላይ አስፈላጊው በሚሆንበት ሰዓት ደግሞ የበለጠ ምላሽ የሚሰጡበት የተዊልም አካሄዶች እንዳሏቸው ማረጋገጫዎች አግኝተናል ማለት ነው። ከዚህም ከአይማዎቹም ከትልቁ ለምሳሌ ከኢማም አህመድም ጭምር ከኢማም ማሊክም ጭምር የተገኙ መሆናቸውን እንገነዘባለን። የመጀመሪያው መዝሀብ ስኩት የተባለው ያው ይሄኛው በተፍዊድ ውስጥ አብሮ የሚካተት ነው። ነገር ግን ያው ተፍዊድና ተዊል ደግሞ አንዱ ከአንዱ ጋር የሚጣረስ አይደለም ብለው ኢብኑ ሐጀር ያስቀምጣሉ። አንዳንዶቹ ተቃራኒ ነው የሚመስሏቸው። ተፍዊድ የሚባለው ከተቀመጠ በኋላ ዚያደቱ በያን ሲደረግ ተዊል ይባላል የሚል ግንዛቤ ያስቀምጣሉ። ከዚህ አኳያ ተፍዊድና ተዊል ግንዛቤው ሰው በደንብ ላይ ይረዳው ይችላልና በተለይ ምን ማለት ነው አንዳንድ ጉዳዮች ላይ የሚለውን ነገር ማንሳት አስፈላጊ ነው። አሚሩሃ ከማጃአት ማለት ምን ማለት ነው የሚለውን እንኳን ብናይ ዑለማዎች ዘንድ ያው ለፍዞ የመጣበትን ከአላህ Subhanahu Wa Ta'ala እንደሆነ ማመን፣ ከዛ በኋላ ደግሞ በዚህ ጉዳይ ላይ ሊገቡ የሚችሉት ሙተሻቢ ከሆነ ዑለማዎች መሆናቸውን ቁርአኑ ራሱ ስለሚያስቀምጥ ሱረቱ አል ኢምራን ላይ ይሄን ስለሚያስቀምጥ ከዛ አኳያ አሚሩሃ ከማጃአት ማለት ምን ማለት ነው? ያው ለፍዙ እንዳለ ተሳልፋለህ። ከዛ በኋላ ደግሞ ተከሉፍ አታደርግም። ይሄ ነው ሙራዱ ብለህ ቀጥዓ አታደርግም። በዚህ ነው ብለህ አትልም። ዕውቀቱን ለአላህ Subhanahu Wa Ta'ala መስጠት ነው። በዚህ ጉዳይ ላይ ከሆነ ይሄ አሚሩሃ ከማጃአት የሚለውን ትንታኔ አብሮ እንደሚይዝ ያስቀምጣሉ። እንደው ለመጥቀስ ያክል ኢብኑ ተይሚያም ይሄንን ነው ያስቀመጡ የሚሄዱት ማለት ነው። ነገር ግን እሳቸው የሚመርጡበት መንገድ ደግሞ ሌላ ሆኖ ግን እዚህ ላይ ያላቸው ግንዛቤ ግን ይሄ ነው ለማለት ነው። አላ ኩሊ ሐል የተፍዊድ መዝሀብ የአብዛኞቹ መንገድ ነው። ተዊል ደግሞ ተዊል የተደረገባቸው ቦታዎች አሉ። ብዙ ጊዜ የሚያጋጨው የእንትን ጉዳይ ሲሆን ነው። በተለይ የእንትን ጉዳይ ሲሆን በምንድነው የሙተሻቢ አያቱ ነው ስለ አላህ Subhanahu Wa Ta'ala ይመለከታል የሚባለው ጉዳይ ላይ ሲሆን እዚህ አይነት ሐሳቦች ላይ የተለያየ ሐሳቦች ሲንጸባረቁ እንመለከታለን። እና ከዛ ውጭ ባለው ጉዳይ ላይ ግን አስፈላጊ በሆነባቸው ራሶችና ቦታዎች ላይ ግን ተዊል ሲደረጉ እናያለን። ለዛም ነው አንዳንድ ኢብኑ ጀራር አጠበሪ ተፍሲራቸው ላይ የዚህ አያት ተዊሉ እያሉ የሚያስቀምጡት ማለት ነው። የዘርዘር አድርጎ ማብራራት ስለሆነ ትርጉሙ። ስለዚህ እነዚህን ካየን የግድ መጠቀም ያለብን የተፍዊድን መዝሀብ ነው። በጣም ሰለፎች የሄዱበት ስለሆነ፣ ሁለተኛ ደግሞ በኋላ ላይ ደግሞ አስፈላጊ ሆኖ በያን ያደረጉበት ደግሞ የተዊል አለ። ላኪን ግን ያን ተዊል ያደረጉበት ግን ራሱ አላህ Subhanahu Wa Ta'ala የፈለገው ነው ብሎ ቀጥዓ ባይደረግም ወላኪን ግን ከሚነሱባቸው አንዳንድ ሹብሃዎች ራስን ለማዳን ጠቃሚ መሆኑን ያስቀምጣሉ ማለት ነው። ስለዚህ አንዳንድ ሰለፎች ዘመን ላይ ምን አይነት አለ ሲባል አንዳንዶቹ ዝም ማለትን የሚጠቅሱበት ሂደት አለ። ለዚህም ነው በተለይ ኢልጃሙል አዋም የሚል ኪታብ ኢማም አልገዛሊ ኪታብ ጽፎ አንድ አዋም የሆነ ሰው በዚህ አይነት ጉዳይ ሲነሳ ምን አይነት ስቴፕ መሄድ አለበት የሚለውን ነገር አብረው ሲጠቁሙ አንደኛው ነው ያው ስኩት የሚባለውን ነገር አብረው አስገብተው ይሄዱት ማለት ነው። ግን ጠቅለል ብለን ስናየው ግን መዝሀብ ሰለፍ ላይ ሁለቱን ነው የምናንጸባርቀው ብለን እንላለን። በኋላ ደግሞ ኢስባት መዝሀብ ደግሞ የተከተሉ አሉ። እነዚህ በኋላ የመጡ ሰዎች ናቸው። ወላኪን ግን ኢስባት ለፍዝና ኢስባት ማዕና ደግሞ ይለያያሉ። ተፍዊድ ሲባል ደግሞ ሁሉም ነገር ላይ ማዕናው በአረብኛ አይታወቅም ማለት ሳይሆን አንዳንድ ጉዳይ ላይ ደግሞ እኛ ተዓይን የምናደርገው ማዕና የለም በሚል ነው ቢላ ማዕና የሚልም ግንዛቤ ከኢማም አህመድም የምናገኘው ማለት ነው። ነገር ግን ያው ተፍዊድን ደግሞ በተለያየ መልክ ምክንያት ደግሞ ምላሽ ለመስጠትና ለማጨናገፍ ተፍዊድ ይሄ አይደለም ለማለት ደግሞ ሙከራ የሚያደርጉም ሰዎች እንዳሉ የሚታወቅ ሆኖ ሰፋ ያለ ራስ ጉዳይ ነው። ኢንሻአላህ ሌላ ጊዜ ምናልባት በሰፊው የምንመለስበት ሆኖ ተፍዊድ የሚባለው ይሄን ነው ብለን ነው የምንወስደው ማለት ነው። ስለዚህ መዝሀብ ሰለፍ ላይ ተፍዊዱል በሲጥ እና ተፍዊዱል አሚቅ የሚባል አገላለጽ ደግሞ የሚያስቀምጡላቸው አሉ። ወከዛሊክ ተዊልም ቢሆን ራሱ በቀዋዒድ ነው የሚሰራው። ስለ ተዊል ቃዒዳዎች ደግሞ ኢማም አልገዛሊም አስቀምጠዋል። ሌሎችም ከሳቸው በኋላ የመጡ ዑለማዎች ያስቀመጡበት ሂደት አለ። ዞሮ ግን ወሳኙ ጉዳይ ወደ ሙህከሙ ተርጉሞ ከተሽቢህና ከተለያዩ አስተሳሰቦች መውጣት ነው የሚለው ላይ ግን ግንዛቤ ሊወሰድበት ይገባል ብለን እንላለን። እንደዚህ አይነት ጥያቄ ሙተሻቢ ተከታትሎ አንድ ሱበይግ ኢብኑ አሰል የሚባል ሰው ነበረ በሰይዱና ዑመር ጊዜ። እሳቸው ደግሞ እንዴት አድርገው እንዳስተካከሉት ያው ኪታብ ላይ የተጠቀመ ሆኖ ከዚህ አይነት አስተሳሰብ ወጣሁኝ ከዚህ አእምሮ ላይ ወጣልኝ ይላል ማለት ነው። እሳቸው ሒክማ ተጠቅመው ምን እንዳደረጉት የተጠቀሰ ሆኖ ማለት ነውና
እንደዚህ አይነት ነገሮችን ብዙ መከታተል ለዑለማዎቹ በበለጠ መስጠትና ግንዛቤ መውሰድ ተገቢ ነው እንላለን። ኢንሻአላህ ሰለፎችም ላይ የተገነዘቡ ሁለቱም መስመር ነው ለማለት ነው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ጥያቄያችሁን የጨረሳችሁ ይመስላል። ካለ በአንድ ቁጥር አሳውቁን። በረሱላችን ሰለላሁ ዐለይሂ ወሰለም ፍቅር በስተን በመንገዳቸው ላይ ጸንተን እንቆማለን። የነጃሺ ሚዲያ ይሄ ሞቶ ነው። ወደ ነጃሺ ሚዲያ ቤተሰቦች የዛሬው ልዩ ቆይታችን እዚህ ላይ ፍጻሜውን አግኝቷል። ነገር ግን የእውቀት ጉዟችን ገና ጅማሩ ነው። በሱፊያው ያስተሳሰብ ውስጥ ትልቁ ድል ራስን ማወቅና ከፈጣሪ ጋር በንጹህ ልብ መገናኘት ነው። ዛሬ የመለስናቸው ብዥታዎች ነገ ለአስተሳሰባችን ጥንካሬ ለልባችን ደግሞ ትልቅ እርጋታ እንደሚሆን አንጠራጠርም። በመጀመሪያ የእውቀት ብርሃን ለሆኑን ጥርጣሬያችንን በጥበብና በትዕግስት ለገፈፉልን ውድ ኡስታዞቻችን ላቅ ያለ ምስጋና እናቀርባለን። አላህ በእውቀታቸው ላይ ይባርካቸው፣ ለኡማው ጥላ ያደርጋቸው። እናንተም ውድ ታዳሚዎቻችን በጥያቄያችሁና በትኩረታችሁ ዝግጅታችንን አሳምራችሁልናል። አብራችሁን ስለነበራችሁ ከልብ እናመሰግናለን። አሻኢራነት የአባቶቻችን ሚዛናዊ መንገድ ነው። ሱፊይነት ደግሞ የዚያ መንገድ ጣዕምና ለዛ ነው። ይህንን ብርሃን ይዘን በጋራ የምንጓዝበት ጥንካሬ አላህ ይስጠን። በሚቀጥለው ክፍል እስክንገናኝ ልባችሁን በሰላም አእምሯችሁን ደግሞ በእውቀት ብርሃን ይታደስ። መልካም ምሽት ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጃሺ ሚዲያ